አይደለም ነው ጥያቄው። ነው ወይ አይደለም ነው መልሱ። አይ አንተ የምታይበት ወይና እኔ የማይበት ወይ ተመሳሳይ አይደለም። አንተ ሰጠና ተሰጠ ሲባል ሁለት ነገሮች ነው የሚታዩት። ኖ እኔ ሁለት ነገሮች ነው የሚታዩት። ይኸውልህ አንድ ኢየሱስ ጥያቄ ነው የጠየኩህ። ዳይሬክት መመለስ አትችልም። ራሱ ኖርማል ማለት ነው። ለምን መሰለህ ትርጉሙን ካላወቅ ከመለስከው እንትን ይላል። እኔ ልንገርህ በጣም ሪስፔክት ስላለኝ ለአንተ ሪስፔክት ስላለኝ ለታዳሚም ሪስፔክት ስላለኝ የጭቅጭቅ መንፈስ ምናምን ነገር ስለማልወድ ላልፈህ እችላለሁ። ለአንዴና ለመጨረሻ ጊዜ ልጠይቅህና ከዛ በኋላ ወደ ሌላ ጥያቄ እሄዳለሁ። ችግር የለውም። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ አባት ሆይ መንፈሴን በእጅ አደራ አሳልፌ እሰጣለሁ ብሎ መንፈሱን ሰጠ ይላል። ውስጡ ለአብ የሰጠው መስጠት ማለት ምን ማለት ነው የሚለውን ትርጉም አልጠየቅኩም። በፈለግከው መልኩ ተርጉሞ መስጠት ማለት መስዋዕትነትም ነው በለው፣ የፈለከ ነገር በለው። ለመስዋዕትነት የሰጠው አብን ነው አሳልፎ የሰጠው። ውስጡ ያለው መንፈስ አብ ከሆነ አብን ነው ወይ ለአብ የሰጠው? ጥያቄ ይሄ ነው። አዎ ወይ አይደለም? ኦኬ አየህ፣ እሺ ጥሩ። አሁን ሰጠ የሚለውን ቃል እንትኑን ስላላወቀ ነው እንደዚህ አይነት ጥያቄ ያነሳው ማለት ነው። ዲፊኒሽኑን ብታውቅ የክፍሉን ኮንቴክስት ብታውቅ እንዲህ አይነት ጥያቄ አታነሳም። ለምንድን ነው የማታነሳው? ኢየሱስ ክርስቶስ ነፍሱን ሰጠ ሲባል ራሱን ሰጠ፣ ራሱን ቤዛ አድርጎ ለሰው ሁሉ ሞተ፣ መስዋዕት ሆነ ማለት ነው። መስዋዕት የሚሆነው ለማን ነው? ራሱ አብ ነው። ይሄ ራሱ እስኪ እሺ፣ ሁለት ደቂቃ ስምኝና ከዛ አይደለም እኮ ዝም ብሎ ማውራት ሳይሆን ባክ ኤንድ ፎርስ ዲያሎግ እያደረግን ነው እኮ ዳይሲ። አንድ ደቂቃ ስማኝ። እሺ አንድ ደቂቃ ስማኝ። እሺ ይኸውልህ ኢየሱስ ክርስቶስ በውስጡ ያለው በዛ በሰውነት ውስጥ በሙላት ተገልጦ የሚኖረው መንፈስ አብ ነው። ከዛ ኢየሱስ ክርስቶስ ነፍሱን ሰጠ ሲባል ያ በውስጡ ያለው መለኮት መንፈሱ ከእርሱ ተለየ ማለት ነው። ከዛ ሰውነቱ ሙት ሆነ ማለት ነው። ከሱ ተለየ፣ ሞተ ኢየሱስ ክርስቶስ። ለምንድን ነው ይሄ የሆነው? ለሰዎች ሁሉ ራሱን ቤዛ አድርጎ ሊሰጥ ስለመጣ፣ ራሱን አሳልፎ ሊሰጥ ለሰዎች ሊሞት ስለመጣ ማለት ነው። ስለዚህ ነፍሱን ሰጠ ማለት ኢየሱስ ሞተ፣ ለሰዎች ሁሉ ቤዛ ሆኖ ሞተ ማለት ነው እንጂ የሆነ ሰው መጥቶ ተቀበለው የሆነ ሰው ደግሞ ተሰጠለት ማለት አይደለም። መንፈሱ በውስጡ ያለው መንፈስ ከእርሱ ተለየው ከዛ ሰውነት ማለት ነው እንጂ ሁለት አይነት ነገር የለው። ለምሳሌ አብርሃም ነፍሱን ሰጠ ሞተ ካለ ነፍሱ ከዛ ሰውነት ውስጥ ተለየ፣ ከዛ ሰውነቱ ሟች ሆነ ማለት ነው። ስለዚህ በዛ መንገድ ነው መታየው እንጂ ነፍሱን የሰጠው ሌላ የተሰጠው ሌላ የሚባል ነገር የለም። ያ በውስጡ ያለው መለኮት አብ ከዛ ሰውነት ተለየ ማለት ነው። ኢየሱስ ክርስቶስ ነፍሱን ሰጠ ማለት ነው። በዚህ መንገድ ብትረዳ ጥሩ ነው። ጥያቄውን አልመለስከውም። ራሱ ኖርማል የጠየቁ ጥያቄ ምንድን ነው? በዚህ መንገድ ከተረዳኸው ጥያቄ አይፈጠርብህም። አዳመጥኩ እኮ ዳይቲሻ አንተ አዳምጠኝ ስላልከኝ አዳመጥኩና ሐሳብን ሪስፔክት ነው ያዳመጥኩ ራሱ ማለት ነው። ሐሳብን አክብሬ ነው እንትን ያልኩት ማለት ማማበትም ማለት ስተትም ቢሆንም ማለት ነውና ምንድነው መሰለ የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ መንፈሱን አደራ አሳልፎ ሰጠ፣ መንፈሴ በእጅ አደራ አሳልፎ ይሰጣለሁ ብሎ ሰጠ ነው የሚለው። አሁን ውስጡ ያለው መንፈሴ የሚለው አብን ነው ወይስ አይደለም ነው? መንፈሴ የሚለው ራሱን ነው ካልከኝ ራሱን ነው ለአብ የሰጠው። ዕብራውያን 9:14 ላይ ስትመለከተው ራሱን ይላል። ክርስቶስ ራሱን ለእግዚአብሔር መስዋዕት አድርጎ ሰጠ ይላል ባይብል ላይ። መስዋዕት አድርጎ ስለ መስዋዕት ከሆነ ራሱን ይላል። ራሱን የሚለው ክርስቶስ ያ ስጋውን ወይም ደግሞ ያ ሰውነቱ ያ ሰው ነው ለመስዋዕትነት የሰጠው እንጂ አብን ለአብ መስዋዕትነት አድርጎ ሰጠ የሚለው ትምህርት በጣም ትልቅ ስህተት ነው። ለምን? መንፈሱ አብ ነው ብለኸኛል ቅድም። አይ የራሱ የሰው መንፈስ አለው ራሱ የቻለ መንፈስ ነፍስ ስጋ አለው። ከአንደኛ ተሰሎንቄ 5:23 ላይ ሰው ሁለንተናው መንፈስ ነፍስና ስጋ ነው። ሙሉ ሰው ነው ኢየሱስ ካልከኝ ያስማማል፣ ምንም ችግር የለም። ውስጡ ያለው መንፈስ አብ ነው ከሚለው ትምህርት ጋር ይጋጫል፣ አይሄድም፣ ራሱ አያስኬድም ማለት ነው። ችግር የለም። አብ አይደለም በአንተ ትምህርት አብ አይደለም ውስጡ ያለው መንፈስ አብ ነው ካልከኝ ይሄን ጥያቄ መመለስ አለብን። አይደለም አለመሆኑ አንድ ጥቅስ ልስጥ። እኔ ደግሞ ልጥቅስ ልስጥ። ዕብራውያን 15 ላይ እሱን መጣበታለን። ሮሜ መጽሐፍ ምዕራፍ 8 ላይ አይታለኝ። ኦኬ ሮሜ መጽሐፍ ምዕራፍ 8 ላይ እሺ አንብበው አውጣልኝ። አንተ እኔ በእንተ አውጡለት ያ ጀማ ተባበሩት
ክርስቶስ ኢየሱስን ያስነሳው የእርሱ መንፈስ የሚለውን ነው የፈለከው? ሮሜ 8 ሮሜ ምዕራፍ 8 ቁጥር እንትን ላይ ማለት ነው። ግራማቲካሊ የሚያመለክተው በደንብ አላየኸውም። ይህን ጥቅስ በደንብ ይኸው። ሮሜ ምዕራፍ 8 ላይ ምዕራፍ 8 ቁጥር 11 ላይ ነው የፈለገው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ ይላል በእናንተ በሚኖረው በመንፈስ ለሞተ ሰውነታችሁ ሕይወት ይሰጣልና ይላል። ሐሳብን አብራራና ከዛ ነው ደግሞ አብሽር። እሺ ክርስቶስን ከሙታን ያስነሳው የማን መንፈስ ነው የሚለው አይልም። እንደዛ ክርስቶስ ኢየሱስ ያስነሳው አብ አለ፣ የእርሱ መንፈስ እስኪ በእንግሊዝኛ አድርጊው እቴ ነው። አይ እዚህ ላይ ማየት እንችላለን። ከዛ ወደ እንግሊዝኛ እንሄዳለን። ችግር የለውም። አውጣው እንግሊዝኛውን ከፈለክ ማለት ከፈለክ ላንብብልህ። but if the spirit of him አለ። ሂም የተባለው ማን ነው? ሂም የተባለው መንፈስ ነው የሚለው አይደለም። የማን መንፈስ ነው? ወይ ተረጋጋ። እንግሊዝኛውን ደግሞ ቆንጆ አድርጎ ነው የሚያስቀምጠው። but አለ if the spirit of him አለ። ሂም የተባለው ኦብጀክቲቭ ፕሮናውኑ ማን ነው? የኢየሱስ አይደለም። ዛት raised up Jesus from the dead አለ። ኢየሱስን ከሙታን ያስነሳው እርሱ አለ ማ አብ፣ የእርሱ መንፈስ dwell in you በእናንተ ውስጥ ቢኖር አለ he that raised up Christ from the dead shall also quickly you mortal bodily by his spirit that dwells in you አለ። ከሙታን ያስነሳው እርሱ በመንፈሱ ይላል። ከሙታን ያስነሳው እግዚአብሔር ነው፣ በመንፈሱ ከእናንተ ጋር ይኖራል ብሎ የሚያስቀምጠው ይኸው። አማርኛውን በደንብ ነው የሚያስቀምጠው። ነገር ግን ኢየሱስን ከሙታን ያስነሳው አብ ማለት ነው፣ ወይም ደግሞ እግዚአብሔር፣ የእርሱ መንፈስ ወይም የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ ማለትም እግዚአብሔር በእናንተ በሚኖረው በመንፈሱ አየህ። እርሱ የተባለው አብ ነው፣ እግዚአብሔር ነው። መንፈሱ ደግሞ አለ። ለሚሞተው ሰውነታችሁ ደግሞ ሕይወታችሁን ይሰጣል አለ እንጂ መንፈስ ቅዱስ ኢየሱስን አስነስቶታል ወይም ደግሞ የእግዚአብሔር መንፈስ ኢየሱስን አስነስቶታል የሚል የለውም። አንድ ግራመር እንዲህ ተመሳሳይ እንደዚህ ግራመር አንድ አይነት ተመሳሳይ ሐዋርያ ሥራ 27 23 ላይ አውጪለት ተመሳሳይ ግራመር ነው የምናየው። ወደዛ እንመለሳለን። ወጣ እንዴ ሚኪ? ወጣን እንበቀው እስቲ ያስገቡት ካለ አንዳንድ አሳይ ዴቦ ካለ ሳቡት አድሚኖች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል እንዴት ነህ? እንኳን ደህና ቆየ። ኦኬ እሱ እስከሚገባ ድረስ ሌላ ኦኒሲስ ካለ አስገቡ። ኦኒሲስ ካለ ማለት ነው። እኔ ዋና ነጥቤን እኮ እንትን በጣም ኃይለኛ ቦምብ ተቀለል ስራበት ሐዋርያ ሥራ 27 33 ላይ ዩቲዬ ብታውጭልት በጣም አሪፍ ጥቅስ ነው እሱ። የእርሱ የመሆንና የማመልከው የአምላክ መልአክ በዚህ ሌሊት ባጠገቤ ቆሞ ነበር ይላል። አሁን ምንድነው የእርሱ የመሆንና የማመልከው
ወደሚለው እንጂ ነፍሳት ወደሚለው አይደለም። ተመልከቱ። ልክ እንደዚህ በተመሳሳይ ሐዋርያት ሥራ 27:23 ላይ የእርሱ የመሆንና የማመልከው የእግዚአብሔር መልአክ ሲል የእግዚአብሔር መልአክ ሲል የተብሎ አገናዛቢ ያለበት እግዚአብሔርን ነው የማመልከው የሚለው ግስ የሚመጣው ማለት ነው። በተመሳሳይ የሮሜ ምዕራፍ 8 ቁጥር 11 ላይ ያለው ጥቅስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ ሲል ክርስቶስ ያስነሳው ከሙታን ያስነሳው እግዚአብሔር አለ። የዛ የእግዚአብሔር መንፈስ በእናንተ ውስጥ ቢኖር ለማለት ፈልገው ነው ጳውሎስ እንጂ መንፈስ ቅዱስ ወይም ደግሞ እግዚአብሔር የሚባለው የክርስቶስ መንፈስ ነው የሚል ትምህርት ባይብል ላይ የለውም ማለት ነው። ይሄ ነው ያለው። ሌላ ልጁ ቢመጣ ጥሩ ብዬ የማስበው ሌሎቻችሁ ትምህርት እንዲሆናችሁ ይሄ ጥቅስ ነው። ራስ መታት የሆነ ጥቅስ ነው። ዕብራውያን 10:5 ላይ ግቢልኝ። ይሄን ጥቅስ ወላሂ ለኦንሊሰስ ፈተና ነው። በቃ በየትኛውም በኩል ሲገቡም ሲወጡም የሚጨናነቁበት ጥቅስ ነው። ቀልል አድርጋችሁ ትምትሉት አልሰማም እንዴ? ይሰማል። ታች ያሉት አትሰማም እያሉኝ ይሰማል። እሺ ጥሩ። እስቲ እዩት ይሄን ጥቅስ ያ ጀማ ዕብራውያን 10:5 ላይ ስለዚህ ወደ ዓለም ሲገባ ይላል። ማን ነው ወደ ዓለም የገባው? ዕብራውያን ምዕራፍ 1 ቁጥር 6 ላይ ምንድነው የሚለው? የበኩር ልጁን ወደ ዓለም ሲያስገባ ይላል። አስገቢው ማን ነው? አብ ነው። ወደ ዓለም የገባው ደግሞ ወልድ ነው። ወደ ዓለም ሲገባ አለ መሳትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ እያለ በምኑ በሚቃጠለው መስዋዕት ስለ ኃጢአት በሚሰዋው ምሳል ደስ አላለም። በዛ ጊዜ ነው በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ አልኩ ይላል። ወደ ዓለም ሲገባ ምን አለ? ስጋን አዘጋጀህልኛል። ኢየሱስ ወልድ የሚባለው ስጋ ብቻ ከሆነ ወደ ዓለም ሲገባ ስጋን ያዘጋጀለት ለማን ነው? ስጋን አዘጋጀህልኛል። አዘጋጁ ስጋ ማን ነው? አብ ነው። ያዘጋጀው ለማን ነው? ለወልድ ነው። የተዘጋጀው ደግሞ ምንድነው? ስጋ ነው። ኢየሱስ ስጋ ወልድ የሚባለው ስጋ ብቻ ከሆነ ውስጡ መንፈስ ከሌለው እንዴት ነው ስጋ የሚዘጋጅለት? ማለት ስጋው ነው እያወራ ያለው? ስጋን ግን አዘጋጀልኝ ብሎ እያወራ ያለው ስጋው ነው አይደለም። ስጋን አዘጋጀልኝ የሚለው ልክ እንደናንተ መንፈስ ያለው ነፍስ ያለው አይምሮ ያለው ነገር ነው የተዘጋጀለት። ግልጽ ነው። ከዛ ደግሞ አንድ ጥቅስ ልስጣችሁና ወደ እንትን እንሄዳለን ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ አውጭላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 53 ላይ ቁጥር 53 ላይ ምን ይላል? እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። የሰው ልጅ የተባለው ምን አለው? ስጋና ደም አለው ማለት ነው። የሰው ልጅ የተባለው ማን ነው? ወልድ ነው። ወልድ ስጋና ደም አለው። ወልድ ስጋና ደም ብቻ አይደለም፣ ስጋና ደምም ያለው መንፈስም ነፍስም ያለው ነገር ነው። ካልሆነ ግን ወልድ ማለት ስጋ ብቻ ከሆነ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ የሚለው ትምህርት ትርጉም አይኖረውም ማለት ነው። የሰው ልጅ የተባለው ማን ነው ስንል እንትን ላይ አብ ነው እንዳይሉን ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ በአባቱ ክብር ሲመጣ ይላል። የሰው ልጅ ስጋና ደም ያለው ከሆነ አባቱ አባት ደግሞ አለው ይላል። የሰው ልጅ የተባለው አብ ነው ስጋና ደም የያዘው። የአብ ስጋና ደም ደግሞ ወልድ ይባላል የሚለው ትምህርት ፈረሰ ማለት ነው። ራሱ ደራ ግባና ተወያይ ከፈለክ ወገን በዛው ነው በቃ እንትን ያለው ግልጽ ነው ሐሳቡ። ዩቲ ግልጽ ነው። ኤቨር ግልጽ ነው ኡስታዝ። እንትን እኮ ነው ሁለት ዲስቲንክት የሆኑ ፐርሰኖች እንዳሉ እኮ ባይብሉም ያሳያል። የሚያከራክርም ፖይንት እኮ የለውም። ሂዳ እና ግባና እንትን በል ኦኒሰስ ኮንክ ሳውት ሪፊት አድርግ ኦኒሰስ ኮንክ ስድብ መፍትሄ አይሆንም። ስድብ የተሸናፊነት ምልክት ነው።
እንግዲህ መሳደብ ከጀመራችሁ ለእናንተም ጥሩ አይደለም። ራሱ ክርስቲያኖች አትናደዱ። ጨጓራ ምናምን ካለ ደግሞ በጣም ጥሩ አይደለም። ብዙ ነገር ይበላሻል። ካልሆነ መውጣት እንዳይደብራችሁ። ኡስታዝ ናም አይ ሰው ገባው ፖቲንን ላስገባው ይልል ነበር። ያማኑ ገና ነው ለማውራት ትንሽ እንትን ይላል። ፖቲን ቁጭ ብሎ ይማርታች ሰላም አለይኩም ወአለይኩም ሰላም። ኡስታዝ ጥያቄ ነበረኝ። ፍጹም አምላክና ፍጹም ሰው በሚለው በመጽሐፍ ቅዱስ አሪፍ ማብራሪያ በሰጠኝ። ምን ብዬ ማብራሪያ በሰጠኝ? እኔ እንጃ እንደ 100% ሰው 100% አምላክ በሚለው ትንሽ ተጋጨብኝ። 100% 200% ይሆናል አንድ ሰው ላይ እንዴት ሊሆን ይችላል በሚለው ትንሽ ከጫጫታ ቦታ ራቅ ብትልና ከዛ በኋላ ከጠይቅ በኋላ ሚት ቢታደርግ ይመረጣል። ይቻላል። በቃ ሪካርድ አድርጋ አንተ ይጠቅምሃል ራሱ ማለት ነው። ፍጹም ብለው ያስቀመጡት ቃል ገላጭ ቅጽል ነው። ራሱ ቴሌዎስ ይባላል በግሪክ ሙሉ ማለት ነው፣ ፉል ማለት ነው። በአንድ ጊዜ ወሂድ ሙሉ ቀይና ሙሉ ጥቁር ነው ማለት ሁለት የሚጋጩ ተቃራኒ አረፍተ ነገር ነው። በአንድ ጊዜ አምላክ አለ ማለትና በአንድ ጊዜ ደግሞ አምላክ የለም ማለት ሁለት የሚጋጩ አረፍተ ነገሮች ናቸው። ኢየሱስ ሙሉ አምላክና ሙሉ ሰው ነው ማለት ሁለት የሚጋጩ ተቃራኒ አረፍተ ነገር ነው። ምክንያቱም አንዱ አምላክ ሁሉን ቻይ፣ ሁሉን አዋቂ፣ የማይሞት፣ የማይተኛ፣ የማይለወጥ፣ የማይደክም ነው አይደል? ሰውም በተቃራኒው ደግሞ ሁሉን የማይችል፣ ሁሉን አላዋቂ፣ የሚሞት፣ የሚተኛ፣ የሚለዋወጥ፣ የሚደክም ነው። ኢየሱስ ሙሉ አምላክና ሙሉ ሰው ነው ማለት ትርጉሙን ታውቀዋለህ? ሁሉን አዋቂና ሁሉን አላዋቂ፣ ሁሉን የሚችልና ሁሉን የማይችል፣ የማይሞትና የሚሞት፣ የማይተኛና የሚተኛ፣ የማይለወጥና የሚለወጥ፣ የማይደክምና የሚደክም ማለት ነው። ፍየል ወዲህ ከመዝበዝ ወዲያ የሆነ ስብጥር ሳቢ ነው ማለት ነው። እንደዛ ብሎ ያስተማረ ማንም ሰው የለም። ለምሳሌ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ አላህ አንድ አምላክ ብቻ ነው የሚለው። አንድ አምላክ ብቻ ነው ይላል። በአምላክ ላይ ምን የለም ሰውነት የለም ማለት ነው። ኢሳይያስ ምዕራፍ 31 ቁጥር 3 ላይ ግብፃውያን ሰዎች እንጂ አምላክ አይደሉም ማለት አምላክና ሰው ሁለት የተለያዩ ኦንቶሎጂካል ዲፈረንስ ያላቸው ነገሮች ናቸው። ትንቢተ ሕዝቅኤል ምዕራፍ 28 ቁጥር 2 ላይ አንተ ሰው ነህ እንጂ አምላክ አይደለህም ማለት የጢሮስ ንጉስ። ሰው ማለት ሌላ ነው፣ አምላክ ማለት ሌላ ነው ራሱ። ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም ማለት ፈጣሪ ሰው አይደለም። ኢየሱስ በተቃራኒው ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው አለ። ሰውና አምላክ ሁለት የተለያዩ ዲስቲንክት የሆኑ ምንድናቸው? ኦንቶሎጂ ናቸው ማለት ነው፣ ምንነት ናቸው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና አለ and one mediator between God and men በአንድ አምላክና በሰዎች ያለው መካከለኛ አንድ መካከለኛ አለ አለ ዘማን ክራይስት ኢየሱስ አለ እሱም ሰው ነው ክርስቶስ ነው አለ። ስለዚህ ሁለት የሚቃረኑ ነገሮች ናቸው። ከአንድ አምላክ የሚሰማ ከአንድ አምላክ የሚያቅሰው ነው ማለት ነው። ስለዚህ ኢየሱስ ከራሱ ምንም የማይናገር ቀንና ሰዓቷን የማያውቅ ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 49 ላይ እኔ ከራሴ ያልተናገርኩምና የላከኝ በእርሱ የሚለውና የምናገረውን ተሰጠኝ አለ። ማርቆስ ወንጌል 13:32 ላይ ስለዛች ቀንና ስለዛች ሰዓት ከአባት በቀር የሰማይ መላእክትን ወልድም ቢሆን የሚያውቅ የለም ይላል። አሁን ፖይንታችን እሱ ነው። ወልድም ቢሆን የሚያውቅ የለም ይላል። ዕውቀት ሲጀመር ከአይምሮ ጋር የተያያዘ ነገር ነው ራሱ ማለት። አሁን ጥያቄያችን ምንድነው? ኢየሱስ መልእክተኛ ሆኖ ራሱን ከሌላ አካል ዕውቀትና መልእክት ትምህርት ከላከው ሰምቶ ተቀብሎ የሚያስተላልፍ ከሆነ ሁሉ ነገር የማያውቀው ኢየሱስ ሁሉ ነገር የሚያውቀው አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። አንድ አምላክ የሚያቅተው ምንም ነገር የለም። ኤርምያስ ምዕራፍ 32 ቁጥር 28 ላይ በውኑ እኔን የሚያቅተኝ ነገር አለን?
ኧረ የለም። እንደውም ሉቃስ ወንጌል 1:37 ላይ ለአምላክ የሚሳነው ምንም ነገር የለም ነው የሚለው። ኢየሱስ በተቃራኒው ግን ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ይላል። አንዳች ላደርግ አይቻለኝም የሚለውን ቃል ከያዘን አይቻለኝም እያለ ትችላለህ ማለት ከባለቤቱን ያውቃለሁ እንደማለት ነው። እኔ የሚለው ባለቤት እኔነት እንጂ ስጋን አያሳይም። ስጋ ብቻውን ማንነት ስላልሆነ እኔ አይልም። ከእኔ ነው የሚለው። እኔ ከራሴ ይላል። ሪፍሌክሲቭ ፕሮናውን ነው የሚጠቀመው። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ እንደዛ አብ ወልድን ይወደዋል የሚያደርጉን ሊያሳየዋል ነው የሚለው። ለምን ያሳየዋል? ራሱን እንትን ለማለት አይችልም ወይ ነው ጥያቄው። ኢየሱስ ከራሱ ምንም ነገር ማድረግ ካልቻለ ሁሉም ማድረግ የማይችለው ኢየሱስ ሁሉ ነገር ማድረግ የሚችለውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል የሚል ጥያቄ እናቀርባለን ማለት ነው። አንዱ አምላክ የማይሞት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይሞተው ይላል። የማይሞተው የብቸኛው ያለው አምላክ የማይሞት ኢሞርታል ነው ራሱ። ሁለተኛ ቆሮንቶስ 5:14 ላይ ግን አንዱ ስለ ሁሉ ሞተ ይላል። አንዱ ምን እንደ ባይብል ትምህርት ሮሜ 5:15 ላይ በአንዱ ሰው ይለዋል። አንዱ ሰው ሞተ ያለ ይናገራል። ስለዚህ የሚያሞት አንድ አምላክ ከሞተ ፍጥረት ማንን ሊቆጣጠር ነው? እሱ ሲሞት ማን ሊያሞተው ነው? በፈጣሪ በፍጥረቱ ተገደለ ማለት ስሜት ይሰጣል ወይ ነው? የሚያሞትና ሕያው የሚያደርገው አንድ አምላክ ካለ ኢየሱስ ሟች ከሆነ አንዱ አምላክ የማይሞት ከሆነ የሚሞተው ኢየሱስ የማይሞተውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። አንዱ አምላክ የማይተኛና የማያንቀላፋ ነው። መዝሙረ ዳዊት ምዕራፍ 121 ቁጥር 4 ላይ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ማለት ግን የሉቃስ ወንጌል 2:12 ላይ ስትመለከቱት ሕፃኑ ተጠቅልሎ በግርግም ተኝቶ ታገኙታላችኋል። የሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ ፈጥነው መጡ ማርያምና ዮሴፍ ሕፃኑ በግርግም ተኝቶ አገኙት ነው የሚለው። ተኝቶ ማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ እርሱ በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህሮች ስንጠፋ አይገድም አሉት። ኢየሱስ ሲተኛ የሚጠብቀው ማን እንደሆነ ታውቃላችሁ? ሰማይና ምድር የፈጠረ አምላክ። ኢሳይያስ 42:6 ላይ እጠብቅሃለሁ ብሎ ቃል ገብቶለታል። እጠብቅሃለሁ። ኢየሱስ ሲተኛ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ይጠብቀዋል ማለት ነው። ግርግም ማለት ደግሞ ከብቶች የሚገቡበት አሸንዳ ነው። ሕፃኑ ኢየሱስ በጨቅላነቱ በግርግም ተኝቶ ነበር። ካደገ በኋላ ደግሞ ተኝቶ ሐዋርያት ቀስቅሰውት ነበር። ፍጡር በፍጡር መቀስቀስ የተለመደ ነገር ነው። እንቅልፍ ሰውነታችን በሽታ የመከላከል አቅም ከፍተኛው ታይም ስለሚጨምር ከዛ አንፃር ነው። ኢየሱስ የሚተኛና የሚያንቀላፋ ከሆነ አንዱ አምላክ የማይተኛና የማያንቀላፋ ከሆነ የሚተኛና የሚያንቀላፋ ኢየሱስ የማይተኛና የማያንቀላፋውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። አንዱ አምላክ መለወጥና መለዋወጥ የሚባል ነገር የለበትም። ራሱ ውላጤ የሚባል ነገር ሚልክያስ 3:6 ላይ እኔ ያህዌ አልለወጥም ይላል። አይለወጥም፣ አይለዋወጥም። ስሉጥ አይደለም እሱ። መለወጥና መለዋወጥ የሚባል ነገር የለውም። ራሱ ውላጤና ስሉጥ የለበትም። ከሌለበት የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስ ደግሞ በጥበብ በቁመትና በሞገስ በአምላክና በሰዎች ፊት ያድግ ነበር ይላል። ኢየሱስ ስሉጥ ስለነበረ አይምሮ በጥበብ አካሉ በቁመት መንፈሱ በሞገስ ያድግ ነበር። እድገት ደግሞ መለወጥና መለዋወጥ ነው። ኧረ ኢየሱስ እኮ ሲጸልይ ብታዩት ፊቱ ይለወጥ ነበር። የሉቃስ ወንጌል ምዕራፍ 9 ቁጥር 26 ላይ ሲጸልይም የፊቱ መልክ ተለወጠ ይላል። ኢየሱስ የሚለወጥ ከሆነ ያጀማ አንዱ አምላክ የማይለወጥ ከሆነ የሚለወጠው ኢየሱስ የማይለወጠውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። አንዱ አምላክ አይደክምም፣ አይታከትም። ልክ እንደ ሱረቱ ቃፍ ምዕራፍ 50 ቁጥር 38 ላይ ድካም ምንም አልነካንም እንደሚለው ማለት ድካም የኃይል ጥረት ነው ታውቃላችሁ። ኢሳይያስ ምዕራፍ 40 ቁጥር 28 ላይ ያህዌ የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም ማለት መታከትም የለበትም እንኳን ሊደክም ይቀርና ማለት። ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ ግን ኢየሱስ መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲሁ ተቀመጠ ይላል። ኢየሱስ የሚደክም ከሆነ አንዱ አምላክ የማይደክም ከሆነ የሚደክም ኢየሱስ
የማይደክመውን አንዱን አምላክ በምን አይነት መልኩ እንዴት አድርጎ ሊሆን ይችላል ብለን ጥያቄ እናቀርባለን ማለት ነው። ስለዚህ ከላይ ያሉት ማነጻጸሪያና ማነጻጸሪያዎቹ ስትመለከቱት ሰርግና ምላሽ አሊያም ደግሞ ምንድነው ሰኔና ሰኞ ነው የሚሆነው እና ከዛ አንፃር ነው ፍጹም አምላክ ፍጹም ሰው ማለት ልዩነት አላቸው። ፍጹም አምላክ ሙሉ አምላክ ነው፣ በአምላክነቱ ላይ ሰውነት የለበትም። ሙሉ ሰው ደግሞ ከሆነ ደግሞ በሰውነቱ ላይ አምላክነት የለበትም ማለት ነው። ሁለት የሚጋጩ አረፍተ ነገሮች ናቸው ቃላቶቹ ራሳቸው። ይሄን ይመስላል ብሩካችን። ከተከማችሁ ሪከርድ አድርጉት ይደግማል። አቤኔዘር አምላክ ሁሉ ነገር ማድረግ ይችላል ማለትና አምላክ ይሆናል ማለት ይለያያል። በእኛ በእስላም አስተምሮ ወይ እሺ ምድር ላይ ያለ ነው ይላሉ። ለሱስ አራቶይን ካረገ በኋላ ደግሞ ጉድ ሰራቸው እኮ። ካረገ በኋላ ብዙ ነገር ነው ያደረገው። እሱ ካረገ በኋላ ሲቀበል ታየዋለህ። ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ራዕይ ሲቀበል ታየዋለህ። ራዕይ ዮሐንስ ምዕራፍ 5 ላይ መጽሐፍ ሲቀበል ታየዋለህ። ራዕይ ዮሐንስ ምዕራፍ 5 ቁጥር 7 ላይ መጽሐፍ ወሰደ ይላል። ራዕይ ዮሐንስ ምዕራፍ 3 ላይ ስትመለከተው ደግሞ አምላኪ ይላል። ቁጥር 2 ላይ አምላኪ እያለ ይናገራል። ራዕይ 3:2 ላይ ራዕይ 3:12 ላይም በተመሳሳይ አምላኪ በአምላኬ መቅደስ የአምላኬ ከተማ ይላል። አምላኬ ብቻ አይደለም ያለው አምላካችን ብሎ ሲያቃል ወይ? ራዕይ 19 ላይ ስትመለከተው አምላካችን ቁጥር 5 ላይ ከዙፋኑ ላይ ድምጽ እንዲወጣ የኢየሱስ ድምጽ ማለት ነው። አምላካችንን አመስግኑ አለ ኢየሱስ ሰማይ ላይ ሆኖ ማለት ነው። ዕብራውያን ምዕራፍ 8 ቁጥር 2 ላይ ደግሞ ስትመለከተው የእውነተኛይቱ ድንኳን አገልጋይ ነው ይላል። እዛ ያገለገለ ነው ያለው አንድ አምላክ። ሮሜ 8:34 ላይ ደግሞ በአብ ቀኝ ያለው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ኢንቱካኖ ኢንተርስ ያደርጋል፣ ስለኛ ይጸልያል፣ ስለኛ ይለምናል ይላል። ስለዚህ ለማኝ ነው ሰማይ ላይ። አምላክ ይለምናል ወይስ ይለመናል? ስለዚህ ሰማይ ላይ ከሄደ በኋላ እንደውም ጉድ ነው የሚሰራው ራሱ። በስጋ ያለነው ምድር ላይ ያለነው እኛን ለማስተማር ነው። ሰማይ ላይ ያለው ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው አይደለም። ሪል ነው ኢየሱስ የነበረው። ሪል ሰው ከነበረ መፈተኑ ትርጉም አለው ማለት ነው። ፈተናውን ቀድሞ የሚያውቅ ከሆነ ፈተና ትርጉም አይኖርም ሲፈተን። ፈተናውን ያለፈው ሪል ሰው ስለነበረ ነው። ራሱ የሚያለቅሰውም የነበረው የሚያዝነውም የነበረው ሪል ስለነበረ ነው። ሪል ሰው ካልሆነ ግን ፋንታም ነው ቦዲው ማለት ነው። ፎርጅን ነው የሚሆነው፣ ድራማ ነው የሚሆነው፣ ቲያትር ነው፣ ተውኔት ነው፣ ቁማር ነው የሚሆነው። ብሩክዬ ኡስታዝ ዮሐና አለ። እሺ ዮሐና መቀጠል ትችላለህ። መልሴ ነው ነፍስ ነው። ዋው ነፍስ ነው የለውም። እኔ ነኝ ነፍስ ያለኝ እንጂ መልሴ ነፍስ የለውም። ሁለት ታሪክ አይ እንደዛ ታሪክ በውስጣዊ ንግግር አይገባኝም ራሱ እንደዛ አትበል ትላለህ። እሺ ዮሐና አለ። እሺ ሌላ ሰው አስገቡ፣ ችግር የለም። ኡስታዝ ምናልባት ሌላም ጠይቅ ሰው ከሌለ እኔ አንድ ጥያቄ ላቅርብ። ኦኬ ወይ ገባ መሰለኝ። ኦኬ በቃ ቀጥሉና ከእሱ ጋር በኋላ ጊዜ ያለን ቀጥሉ። ኢየሱስ ይድናል። ሰላም ብያለሁ። እሺ እንዴት ዋላችሁ? እንዴት ነህ? ደህና ነው ወይ? አለው ደህና ነኝ። ቅድም እኮ እዚህ ቤት እየተወያየሁ ምንም ሳላደርግ አስወጣችሁኝ። ያው እንትና መረጋጋት ይጎላል እኮ አንተ እኮ ችግር እሱ ነው። ጸባይ ሳይጎል መረጋጋት ይጎላል። መረጋጋታው ብጨምርባት ይኸው ዳንተ ነው በቃ። ያው እንትንም ሊሆን ይችላል ተፈጥሮ ወሂድ ይሁን አንዳንዴ በተፈጥሮ ያደግንበት ሲቹዌሽን ወይንም ደግሞ እንትናችን ኤንቫይሮንመንታችን
አነጋገራችንን ሊቀይረው ይችላል። ገብቷል? አሁን አንድ ሶማሌ ሰው ቢገባ ሊበጠብጠው ይችላል ቤቱን። ገብቷል? ፕሮቴስታንት ነህ እና የጌታ መንፈስ ስላለብኝ ይቀይራለሁ። የመንፈስ ፍሬ የሚባል ነገር አለ። አሜን አሜን። አንተ አልክ የጌታ መንፈስ አለብኝ። አሜን። አዎ እና የጌታ መንፈስ ስላለብህ ገላትያ 5:19 ላይ የመንፈስ ፍሬ መታየት አለበት። የመንፈስ ፍሬ ደግሞ ትዕግስትም ነው መረጋጋትም ነው ምናምን። ያ ነገር ከሌለብህ የጌታ መንፈስ የለብህም እና ጸልይ። እሺ እጸልያለሁ፣ እግዚአብሔርም ደግሞ ያደርግልኛል ጌታ ኢየሱስ ክርስቶስ። በቃ ስለዚህ አንተም እንደዛ እንዲያደርግልህ ደስ ይለኛል። አንተና እንደኔ መጸልይልኝ እኮ አጸልይልኝም። እጸልይልሃለሁ፣ ሁሌም አለቅስልሃለሁ። ሁሌም ታለቅስልኛለህ፣ ግን ለራስህ መሆን አልቻልክም። የሚያሳዝነው እሱ ነው። እኔ መረጋጋት የሚባለው ነገር የጌታ መንፈስ ያለበት ሰው ይረጋጋል። ተረጋጋት። እሺ በቀን ልቦና እግዚአብሔር በሚያውቀው ልባችን ላይ አሁንም አንተ ለምን እንደምታወራኝ ልታንጸኝ ሳይሆን ልታናደኝ እንደሆነ አውቀዋለሁ። ኧረ አይደለም፣ አይ እንደዛ አይደለም። እኔ ተስተካከል ነው እንዴ ላይ መሰክርልሃል። እሱ ችግር የለውም። አይ አንተን አናድጄ ምን እንጠቀማለሁ? ካልሆነ እኮ ሌላም ሰው ማውራት ይችላል እኮ ኢየሱስ ይልናል። ችግር የለውም እኮ አሁን የጠየቅኳችሁን ጥያቄ አልመለሳችሁልኝም በስነ ስርዓት። ጠይቅ። እኔ የለውም ነበር። ምናልባት ጥያቄውን ጠይቅና ተረጋግተህ እንትን በል። አሁን እየበላ ነው ደግሞ የምታወራው። የተባረከ ያርግልህ፣ ለጤና ያርግልህ። እንብላ። እሺ እንብላ ሳትልም ቡታን ትበላለህ አይደል? ግድ የለም ሌላ ቀን ትከሰኛለህ። እሺ አሁን ጥያቄን ደግሜ ጠይቃለሁ። ያወራንበት ርዕስ ምን ነበረ መሰለህ? ወይ እሺ እየሰማኸኝ ነው? አዎ እየሰማሁ ነው። ኔትወርክ እንዳያጠፋብኝ ነው። ያዳመጥኩህ ነው፣ እየሰማሁ ብቻ አይደለም። የጠየቀኝ ጥያቄ ኢየሱስ በአፉ ጌታኝ ያለበትን አውጣልኝ አለኝ። እሺ ከዛ በኋላ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እና መምህርና ጌታ ትሉኛላችሁ አለ። አልኩትኝ ብሏል፣ ራሱን ጌታ ብሎ ጠርቷል አለኝ። ከዛ እሱ የመለሰልኝ መልስ አብርሃምም እኮ ዮሴፍም ጌታ ነኝ ብሏል አለኝ። ከዛ በኋላ ትክክል ነው ብሏል። ነገር ግን እኛ ጌታ ብለን የምንቀበለው ቃልና ለምሳሌ አቻ ቃል የሚባል አለ። ጌታ ስለተባለ ጌታ ነው ማለት አይደለም ብሎ ብዬ ነገርኩትኝ እና ስለዚህ በአማርኛው ስለማይፈታልን ወደ እንግሊዘኛው እንሂድና በእንግሊዘኛ አንብቡልኝ። ለምሳሌ በጋድና ሎርድ እና አሁን እዚህ ጋር ኮሜንት ላይ ከበራልኝ አጻጻፉን ላሳይ። ለምሳሌ እንደዚህ ከተጻፈ ያነበብክ ነው አይደል? ከስር ይታያል። ጻፈው ችግር የለውም። ሎርድ አለ። የእነዚህ ልዩነት አስረዳኝ እስቲ። እሱ ያው ተርጓሚዎቹ ሲተረጉሙት ናቸው፣ የክርስቲያን ተርጓሚዎቹ እና የዚህ ልዩነት ታሳየኛለህ። ተርጓሚዎቹ ሲተረጉሙት ለአብ እንደዚህ ይጠቀማሉ። ይታያል። ለአብ ይሄንን አሁን ለምሳሌ ለአብ ይሄንን ይጠቀማል አይደል? አንዴ መጽሐፍ ይያዝና ማስረጃ የጻፍኩበት መጽሐፍ ስላለ አይ ለአብ ይሄንን ይጠቀማሉ እንግሊዘኛ ላይ ለምሳሌ ማለት ነው። እየሰማኸኝ ነው? እያዳመጥኩ ነው ከመስማትም አልፌ። እሺ በጣም ጥሩ፣ እግዚአብሔር አይውሰድብህ። ለምሳሌ ኤሎሂም ወይንም በመጽሐፍ ቅዱስ ላይ ኤሎሂም ተብሎ ለተጻፈበት ይሄንን ቃል ይወስዳሉ እነሱ በመጽሐፍ ቅዱስ ማህበር ላይ። ያህዌ ለሚለው ደግሞ ይሄንን ሎርድ ይጠቀማሉ። የጻፍኩት ነው። ጻፍልኝና ጨርስ። ለአዶናይ ሲሆን ደግሞ ይሄ ማለት እነዚህ ከስር የጻፍኳቸው ለያዌ ለአዶናይና ለኤሎሂም ሲሆን ይሄንን ይጠቀማሉ። ኖርማል ደግሞ መጽሐፍ ቅዱስ ላይ ለሰው ጌታ ለምሳሌ እኔ አሁን በድርጅት ውስጥ ተቀጥሬ እሰራለሁ። እኔ ጌታ አለኝ። ያ ጌታዬም ደግሞ ባለቤቱ ነው። ለጌታችሁ ተገዙ ስለሚል መጽሐፍ ቅዱስ ማለት ነው ጌታዬ ብዬ መጥራት እችላለሁ። ግን የምጠቀመው ጽሑፍ በእንግሊዘኛ ሲሆን እቺን በአልፋቤቲካሊ ነው። ይሄው ለምድር ጌቶች ሲሆን ይሄንን ይጠቀማሉ። ስልኬ እየሰራችልኝ አይደለም። ይሄው ጽፌያለሁ። አሁን ገብተን እንወያይ።
ኢየሱስ ራሱን ጌታ ብሎ የተጠቀመበትን በእንግሊዘኛው አንብብልኝና የትኛውን ይወክላል? አንተ ንገረን። አይ እኔ በእንግሊዘኛ ብዙ እሺ፣ እኔ አሁን ስለምወጣ ስለሚልብኝ ወይድ እዚህ ጋር መጽሐፍ ቅዱስ መክፈት የሚችል ሰው ካለ በእንግሊዘኛው እናንተ ቅድም ከፍታችሁ ስታነቡ አይቻለሁ፣ ግቡና አንብቡልኝ። እሺ፣ ምንድነው የፈለከው? ማለት አሁን ለምሳሌ ኢየሱስ እዛ ጋር አዶናይ ነኝ ብሎ ተጠቅሟል። ይሄንን ቃል ደግሞ መጽሐፍ ቅዱስ ላይ ሲጻፍ አዶናይ ተብሎ እንዲነበብ የመጽሐፍ ቅዱስ ማህበር ይሄን ያዛል። እሺ፣ አይ እንደዛ አይደለም፣ ግን እንደው ላንተ እንደዛ አይደለም ሳይሆን መጽሐፍ ቅዱስ አዲሱ መደበኛ ትርጉም በሃርድ ኮፒ ካለ ግባና ገና ከመጀመሩ በፊት እነዚህን ቃሎች ከተጠቀምን ብለው ማስረጃ ጽፈዋል። የሚወክለው ለምሳሌ ኤሎሂም ብለን የምንጠቀመው አቻ ቃሉ እግዚአብሔር የሚለውን እንደሚወስድ ዮሐንስ ወንጌል ምዕራፍ ቁጥር 3:13 ላይ ግባና አንብብልኝ። ያው በእንግሊዘኛው ላይ you call me master and lord and you say well for so lord ነው የሚጠቀሙት። ሎርድ የሚለው የተጠቀሙት ቃል ምን አይነት ቃል ነው? ሎርድ የሚለውን ነገር በካፒታል ሌተር ጀምሮ በስሞል ሌተር ነው። እንደዚህ ሲጻፍ ምንድነው የሚወክለው? መጽሐፍ ቅዱስ ላይ ማዕረግን ነው የሚያሳየው። ማዕረግን አዶናይ የሚባል ማዕረግ አለ እንዴ? አይደለ? ያ ለአዶናይ የሚጠቀሙበት ካፒታል ነው የሚጠቀሙበት። እንደዚህ ነው የሚጠቀሙት። በስሞል ሲሆንስ? ተረጋጋ። ለአዶናይ ሲሆን እንደዚህ ነው አይደል የሚጠቀሙት? ዳት ይዛው አዶናይ ይወክላል ብለው እነሱ ጽፈዋል። ይሄንን እነሱ ናቸው ያሉት፣ ግን ለአዶናይ ይሄ ነው አይደለ የሚጠቀሙት? አቻ ቃሉ ለአዶናይ ለሚለው ሎርድ ብለን ይላሉ። አታንዛዛው። ለይቲ ይሄኛውን አይደለም፣ ይሄኛውን ነው ለአዶናይ። አዶናይ ማለት ምን ማለት ነው ትርጉሙ? ቆይ እንትኑን ይሄው መጽሐፍ ቅዱስ እጄ ላይ ስላለ ነው። አዶናይ ትርጉሙ ምንድነው? አይ ማለት እንትን አዶናይ ማለት ትርጉሙ ልንገርህ። አዶናይ ማለት ቀጥታ ትርጉሙ የፈጣሪ ስም ወይንም ጌታ ገዢና መሆኑን ያመለክታል ይላል። እኔ ጠየቅኩት ጥያቄ አዶናይ ማለት የቃሉ ትርጉም ምንድነው? አዶናይ ማለት ገዢ፣ እግዚአብሔር ገዢ ነው አይደለም። ላስረዳ ነው ማለት ነው። ላስረዳ ትንሽ ዕብራይስጥና ግሪክም ስለምሞክር ላስረዳ። አዶናይ ቀጥታ ትርጉሙን ንገረኝ። አዶናይ ማለት ሲምፕሊ ጌታዬ ማለት ነው ትርጉሙ ራሱ። አዶናይ ማለት አዶናይ ጌታዬ ማለት ነው ትርጉሙ። አዶኒ ማለትም ጌታዬ ማለት ነው። ሁለቱም ጌታዬ ነው ትርጉሙ። አዶናይ የሚለው ስለሱ አላወራሁም እኮ ልነግርህ እኮ ነው እኮ ላስረዳህ እኮ ነው። አሁን ወደ ጌታ የሚለው ነገር ብቻ ነው ማወራ። ተረጋግተህ ብታወራኝ ደስ ይለኛል፣ እያዳመጥኩም ስለሆነ ማለት ነው። ተረጋግቼ እየሰማሁ ነው። አዎ እንትን አትበል፣ ኢንተራፕት አታድርገው እንትንን ራስህን ማለት ነው። የሆነ የተረበሸ ነገር ከተማ አታድርገው ራስህን። በደንብ ፍሪ ሆነ አውራኝ እሺ፣ እንደ ቤተሰብ። አዶናይ ማለት ጌታዬ ማለት ነው። አዶን ማለት ጌታ ማለት ነው በዕብራይስጥ። አዶኒም ማለት ደግሞ ጌቶች ማለት ነው። አዶናይ ሲሆን ደግሞ ጌታዬ የሚለው ቃል ለአንድ አምላክ ለአብ የሚውል ነው። አዶኒ የሚለው ቃል ግን የሚውለው ለፍጡራን ነው። ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶቼ የእግርህ መረገጫ እስካደርስ በቀኜ ተቀመጣሉ ይላል። ጌታዬ ለሚለው ቃል የሚጠቀመው ምንድነው? አዶኒ ነው። አዶኒ ኦሪት ዘፍጥረት ምዕራፍ 24 ቁጥር 1 ላይም ያህዌ አሁን ላልከው ጌታዬ የእግርህን መርገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው ቃል ኢየሱስ ራሱ ባፉ ይሄንን ቃል ብሏቸዋል። ዳዊት እንዴት ነው እኔን የዳዊት ልጅ መሲሁን የዳዊት ልጅ ትሉታላችሁ፣ እሱ ግን ጌታ ይለዋል አይደለ ነው? አሁን ይሄንን ጌታ ባለበት ልክ ነው ኢየሱስ ጌታ ነኝ ያለው። አዎ አዶኒ የሚለው ለፍጡራን ነው። ለምሳሌ ሳላ አብርሃምን ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ማን አለችው ይላል? ጌታ ያለችው ይላል። ጌታዬ እሺ አትልም። በቃ ማለት እየከበደኝ ነው ማውራት እንዳላስቀይምም፣ ምክንያቱም እንትን እያልኩኝ እየተጠነቀቅኩኝ ነው እንትን ብለው ማውራው ማለት ነው። አታዳምጥም። አንደኛ ነገር ጥያቄ ጠየቀኝ። ዳዊት አብርሃምን ዳዊት መሲሁን ጌታዬ ያለበት አክብሮትን ለማሳየት የሚጠቀሙበት አዶኒ የሚለውን ቃል ነው የተጠቀሙት። አዶኒ ማለት ሲምፕሊ ጌታዬ ማለት ነው። አዶኒ የሚለውን ደግሞ ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሳራ አብርሃምን ጌታዬ ላለችበት ቃል የምትጠቀመችበት ምንድነው? አዶኒ ነው። ጌታዬ ብለዋለች። ሳራ አብርሃምን ጌታዬ ስትለው ምን ማለቷ ነው?
ጌታዬ ማለት ልክ የክብር ነው እንደ ባለቤቷ ስለሆነ ያከበረችው ነው አይደለም። የጠየቁት ጥያቄ ጌታዬ የሚለው ቃል በዕብራይስጥ ምን ብላ ነው የተጠቀመችው? አዶናይ ነው አዶኒ ብላ ነው የተጠቀመችው? እሱን ስላላነበብኩት በእንግሊዘኛው ግን የተጠቀመችው ቃል የአዶናይን የሚወክለው እዚህ ጋር አውጣና ሳይ እኔ እንዳንተ በሆን ኖሮ ምን እንደማረግ ታውቃለህ? ለምትናገር እንግሊዘኛው ላይ ገባና እኔ ቋም መውጣት ስለማልችል ነው ገብቻ አይደለም። ማፋጠጥና አውጣ ምናምን አይባልም እንዴ? ዝም ብለህ አታዳምጣ። እኔ ደግሞ እንደዚህ አይነት ሰው አይመቸኝም። በቃ ማፋጠጥ ነው የሚያስፈልገው። ማፋጠጥ እሺ፣ አፋጥኛል አውጣውና ነው ልዩነቱን ነው እንድታፋጠኝ ነው እኮ እኔ እንድታፋጠኝ ይታያል። እዚህ ጋር ሳራ አብርሃም ምን አለችው? ዋዶኒ አለች አይደል? አይ መጽሐፉ ላይ ብትገባልኝ ደስ ይለኛል። እሱ የዕብራይስጥ እኮ ነው የዕብራይስጥ ነው ራሱ አዶኒ አለችው አይደል? እሱ ሳይሆን መጽሐፍ እንግሊዘኛው ላይ ገባና አንብብልኝ። እያወራን ያለ ነው ስለ እንግሊዘኛው ፍቺ ነው። እንግሊዘኛው መጽሐፍ እያሳየው እኮ ነው። በእንግሊዘኛም ያለበት ላይ አዶኒ የሚል ነገር አይታየም? ምንም አይታየኝም በእውነት በደንብ ዙም አድርግልኝና በቃ አይ ከዚህ በላይ መቀጠል አንችልም። እኔ ይከብደኛል ከእንደዚህ አይነት ሰው ጋር ማውራት። ምክንያቱም አንደኛ ለምን እንደሆነ ታውቃለህ? በእውቀት ስለምከራከር ነው የምታስወጣኝ እንጂ ምንም ነገር አላወራሁም። እኔ እኮ መቼ አስወጣሁ? መጀመሪያ እኔ እኮ እንትኑን አንደርስታንድ ማድረግ አልቻልክም ነው ሐሳቡን መረዳት አልቻልክም። አንተ በእውቀት ተከራክረኝ አሸንፈኝ ምናምንማ ቢሆንማ በምን እድሌ። ጥያቄው የኔ ነው ወይ? ጥያቄው የኔ ነው። እኔ በምመልስልህ እሺ ኢየሱስ ጌታ ነኝ ያለበት የትኛውን ነው ክለው ገብተን እናነጻጽረው ነው ያልኩት እኮ። እናነጻጽረው እኮ ስከፍትልህ እኮ አይሆንም አልኩ እኮ። እንግሊዘኛውን ግባልኝ አልኩ። እንግሊዘኛውን ግባልኝ ከምንድን ነው እንግሊዘኛ የተረጎመው? ከዕብራይስጡ ቀጥታ የተረጎሙት እነሱ አዶናይ። እሺ እኔ አሁንም ያልኩ ሰማኝ። አሁንም ያልኩ እኔው እንግሊዘኛውን እናያለን። ጥያቄ ምንድን ነው የሚለው? እስቲ ጥያቄ ጠየቁ መልሰህ ደግመህ ንገረኝ። ኢየሱስ ይድናል ለምን አተረጋጋታችሁም? ይቅርታ እንዴ በአማርኛው መግባባት አትችሉም? መጽሐፍ ቅዱስ ሁሉም በሚያውቀው በአማርኛ ሳይሆን በእንግሊዘኛ ነው የሚፈልገው ስላለ ነው። እኛ ደግሞ ዕብራይስጥ ሁለቱን የሚዳኝልን ዕብራይስጥ አለ። ዕብራይስጥ ስላለ ዕብራይስጥ ትችላለህ? ሀብታሙ ሰላም ብያለሁ በቅድሚያ። እሺ ይቅርታ። አይ እየተጫጫኋችሁ ብቻ ስለሆነ ነው ሁላችሁም። እኔ ጨው ያለው ሀብታሙ ኧረ እንትን አትበለኝ ማለት ያው ሳትደማመጥ ስትመላለስ እንደዛ ስለሚሆን ነው። እኔ አልተደማመጥኩም አላዳለኩትም። ሀብታሙ ተፈቀድክልኝ እንቀጥል ከእሱ ጋር በዚሁ ሀሳብ ላይ። ኢየሱስ ትፈቅድለታለህ? ኢየሱስ አይደለህም ግን ኢየሱስ ያድናል። ኢየሱስ ይድናል። ያው ቀጥታ ሰዎች ሲጠሩ ኢየሱስ ብለው ገስ ላይ በቃ ካንተ ጋር እንቀጥል በዚህ ጉዳይ ላይ ማለት ነው። የተነሳው ፖይንት ምንድን ነበር መሰለ? የተነሳው ሐሳብ ራሳችሁ አሁን ያነሳችሁት ሐሳብ ላይ ስንቀጥል በመጽሐፍ ቅዱስ አስተምሮት ኢየሱስ ጌታ ከመሆኑም በላይ እርሱ እኛ እግዚአብሔር እንደ ክርስቲያን እግዚአብሔር ነው ብለን የምናምንበት ጌታ ቆይ ተረጋጋ። ሌላ ቦታ አትሂድ። እየተነጋገርን ያለበት ኢየሱስ ጌታ ነው የተባለው በምን ሂሳብ ነው በሚል ነበር እየተነጋገርን ያለነው። እሱን እናያለን ተረጋግተን ጊዜ ሰጥተህ እናያለን ማለት ነው። ዳዊት መሲሁን ጌታዬ ብሎታል አይደለ ሀብትሽ? ጌታዬ ለሚለው ቃል ምንድን ነው የተጠቀመው? አዶኒ ነው ወይስ አዶናይ ነው የሚለው የተጠቀመው? አዶናይ ነው። አዶናይ ነው ወይስ አዶኒ? አዶናይ። እሺ አውጣው ነው። እኔ አንድ ስልክ ነው እየተጠቀምኩኝ ያለው። አውጭለት እንግዲህ እዚህ ጋር እሺ ምዕራፍ 6 ቁጥር 6 ምዕራፍ 110 ቁጥር 1 ላይ ልብ አድርጉ። ያለው ምንድነው? ሀብታሙ ያለው ዳዊት ኢየሱስን አዶናይ ብሎ ነው የተጠቀመው ነው ያለው። እኔ ደግሞ አዶኒ ብሎ ነው የተጠቀመው ነው እያልኩ ያለሁት። ስለቱን ኦኬ። አማርኛው ላይ አዶኒ ነው የሚለው። ዕብራይስጥ ላይ ነው እያወራን ያለነው እኮ ስለ ዕብራይስጥ ነው እያወራን ያለነው። ምን ነው አማርኛው ላይ አልክ ቶሎ ብለህ አሁን ይውጣና እንትን ይበል። ኦኬ አማርኛው ላይ ያልኩት ለምን እንደሆነ ታውቃለህ? ሁሉም ይስማማበታል። ሁሉም ዕብራይስጥን ግሪክን አያውቅም። የጠየቁ ጥያቄ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ዳዊት መሲሁን ጌታዬ ብሎ ሲል በዕብራይስጡ ምን ብሎ የተቀመጠው አዶናይ ነው ወይስ አዶኒ ብዬ ጠየቁ። አንተ አዶናይ አልከኝ፣ አዶኒ አልኩኝ። ችግር የለውም አይደለም። ሐሳብንማ ዝም ብላ ችግሬ እዛ ጋር አይደለም። ማሂድ እኮ መሄድ አይደለም። ወይስ አስተካክል መጀመሪያ ይውጣል። አስተካክል ይልሃል።
አስተካክዬ እላለሁ። አብሽር በይ አውጪ። እሺ ዋይፋይ ተቋርጦብኝ አሁን ላወጣ ነው። አውጪ አውጪ። ኦኬ እኔ ላውጣልህ እንግዲህ ያውስን አንቺ እንትን ካለሽ ዋይፋይ አስቸግሮኛል። መዝሙረ ዳዊት ምዕራፍ 110 መዝሙረ ዳዊት ምዕራፍ 1 በትልቁ አድርጉኝ። እኔ አንዴ 110 በትልቁ አድርጉኝ ካላችሁ ወይም ደግሞ እንትና ካለሽ። ኦኬ እሺ በትልቁ አይ በትልቅ ማድረግ አንቺን አልቻልኩም። አሳየለችም እንደ ቤቱ ባለቤት አለኝ ኡስታዝ አንተም ባታ በትልቁ አድርጊያት። እራሷን ማድረግ ትችላለች እኮ። አይ እንዲህ ብሎን ነው። እሺ ይታያል እዚህ ጋር 110 ቁጥር ስንት ኡስታዝ? ቁጥር 1 ለዳዊት መዝሙር ይላል። የዳዊት መዝሙር ነው ይላል። ከዛ በኋላ ይላል ናኡም ያህዌ ለአዶኒ ይላል። ለአዶናይ እንዲህ ያለው ሰብ ሊሚኒ አት አሲት ወያበካ ጠላቶችን የእግር መረቀቅ እስካደረገ ድረስ አዶም አላርጌ በቀኝ ተቀመጣለሁ ይላል። አሁን እዚህ ጋር ዳዊት ኢየሱስን ጌታዬ ያለበት ቃል አዶናይ ነው ወይስ አዶኒ ነው? አብቴ እስኪ ወይ አላየሁትም እኮ ያው ያሳየች እኮ ነው። ቀረብ አድርጊለት። ለማለት ያው ለነው በአማርኛ ለአዶኒ ይላል። ለአዶኒ ያህዌ ይላል። ዮዲሄ ባፔ ለአዶኒ ሰብ ሊሚኒ አድ ወሲት በቀኝ ተቀመጣለሁ ይላል። እስከ መቼ ድረስ? ወይ ሀቤካ ሀዶም ላራሪካ ይላል። ጠላቶችን የእግር መረገጫ እስካደርስልህ ድረስ በቀኝ ተቀመጣለሁ ይላል። ዳዊት ጌታዬ ያለ መሲሁን ጌታዬ ሲል ምንድነው የተጠቀመው? ለአዶኒ ላ ማለት ለማለት ነው። አዶኒ ነው የሚተጠቀመው? አዶናይ ነው የተጠቀመው? አዶኒ። ስለዚህ አዶኒ አንተ አዶናይ ነው አልክ ቅድም የተጠቀመው። አዎ አማርኛው ላይ አዶናይ ነው አይደል የሚለው? አይልም። ኦኬ አሁን የኔ ትልቁ ሐሳብ ምን እንደሆነ ታውቃለህ? ለኢየሱስ ክርስቶስ ጌትነትን መጽሐፍ ቅዱስ ውስጥ መጀመሪያ ጌትነቱ ትልቁ ችግር ከኔ ጋር ስታወሩ ትልቁ ችግር አንድ ነጥብ ላይ ብቻ ነው የምናወራው። አንድ ነጥብ ላይ ሳናወራ የሆነ ማምለጥ የለም። አምነህ ትሄዳለህ። ገብቶሃል? አሁን ምንድነው መዝሙረ ዳዊት ላይ ምዕራፍ 110 ቁጥር 1 ላይ አዶናይ የሚል ነው ያለው? አዶኒ ነው ያለው? ዋሃዲ አዶናይ ነው አዶኒ የሚል ያለው? የትኛው ነው ያለው? ደስ የሚለው ነገር አዶኒም አዶናይም ሁለቱም ትርጉማቸው አንድ ነው አይደለም? ነበርኩ ስለመቼስ አያውቅም ብትል ራሱ ኦኬ ማለት ሌሎች የማያውቁት ራሱ ትርጉሙን ለአንድ እንደሚሰጥ ነግረህናል። ኖ ቆይ አዶናይ ነው ያለው? አዶኒ ነው ያለው? ይሄን ብቻ መልስ። ላዶኒ ነው ያለው እዛ ላይ። አዶኒ ነው ያለው? አዶናይ ነው ያለው? የትኛውን ነው ያለው? ምኑ ጋር? አሁን ቅድም ያነበብንበት ላይ ኧረ በለው መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ዳዊት መሲሁን ጌታዬ ሲል የሚጠቀምበት ቃል አዶኒ ነው ወይስ አዶናይ ነው ብለህ ስለ አዶናይ አልከኝ፣ ልክ እንዳነበበ ሰው። ከዛ እኔ ደግሞ አዶኒ ነው አልኩ። ወሳውትን ስናየው አዶናይ ነው ያለው? አዶኒ ነው ያለው? አዶኒ ነው ያለው። አዶናይ የሚል ነገር የለውም አይደል? አዶናይ የሚል ነገር የለውም። እሺ ይቅርታ ጠይቅ ህዝቡን። ታስቻለህ ብለው ይቅርታ ጠይቅ። እሺ አመሰግናለሁ እድሉን ስለሰጠኸኝ። ነው ይቅርታ ጠይቅ መሰለህ። ህዝቡን ይቅርታ ጠይቅ ማለት ተሳስቻለሁ ብለህ ይቅርታ ጠይቅ። ስማኝ አዶናይም ቆይ ይቅርታ ጠይቅ። አዶናይ ያለው ብለሃል። ኦኬ እሺ አልጠይቅም። ለምን መሰለህ? የሁለቱም ትርጉም አንድ ናቸው። ታች ወረድ በቃ ሂድና
አቅምን አውቀህ መኖር ነው ያለብህ። ይቅርታ ጠይቅ ስትባል መሳሳት ልክ እንደሚያውቅ አድርገህ ራስን አክት ስላደረግክ ነው ራሱ እንጂ ያይ በቃ ይሄን ተሳስቻለሁ ይቅርታ ምናምን ብለህ ብትል ቀጣዩን ማውራት እንችላለን ማለት ተረኛ አስገባኝ እንደዛ ነው። ሹልክ ዩቲዬ ሹልክ ማለት ይፈልጋሉ። እኔ ጋር ሹልክ ማለት የለም። ኦኬ ዳኒ አለ እዚህ ጋር ታች ሰው ያለው ሰው አልተነበበኝም። ስሙ ሰው አለ ታች ዳኑ አላችሁ ካላችሁ እንትን በሉ። ከታች ስሙ የማይነበብ አካል አለ። ኦኬ እንትን ማይል ከሆነ አስወርዱት። ማያወራ ከሆነ አይካንቲንክ የገባ ያለ አይመስለኝም። እስከዛ ወይኔ ጥያቄ ቀደሙን ላቅርብ ኡስታዝ አቅርብ። ዮሐንስ አንድ ላይ አንድ መከራከሪያ የሚያቀርቡት አለ። ይሄ ግሪክ ግራመሩ ላይ ይሄ ቲዮስ ምንድነው ይሄ አምላክም ማነው ቃልም እግዚአብሔር ነበር የሚለው ግሪከኛው ላይ አምላክም ቃል ነበር ነው የሚለውና እንደዛ ብለን ስንላቸው ነው ይሄ ሆሎጎስ ስለሚል ይሄ ዴፊኒት አርቲክሉ ሎጎስ ጋር ስላለ ይሄ አምላክነትን የሎጎስ ኳሊቲ አድርገው ነው የሚያመጣው የሚሉት አርጊውመንት አላቸውና ይሄ እንዴት ነው የሚታየው ከሌላ ከመጽሐፍ ቅዱስ ጥቅሶች አንፃር? ለምሳሌ እግዚአብሔር ብርሃን ነው ይላልና ከእንደዚህ አይነት ነገሮች ጋር እንዴት ነው የምናስተያየው ኡስታዝ? እንትኑ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ነገር እንትን ቃል የተጠቀመው ፕሪዲኬት ኖሚኔቲቭ ሳይሆን ሳብጀክቲቭ ኖሚኔቲቭ ነው። ያረፈ ነገሩ ባለቤት ነው። ስለዚህ ሆቴዎስ የሚለውን ነገር ያስቀመጠው እዛኛው ላይ ቢሆንም ፕሪዲኬት ኖሚኔቲቭ ሳይሆን ሳብጀክቲቭ ኖሚኔቲቭ ነው። ስለዚህ አምላክ ቃል ነበረ ተብሎ መተርጎም ይችላል። ቃልም አምላክም መሆን ይችላል ራሱ ማለት ነው። ግን እንደዚህ አይነት ጥቅሶች ላይ በባይብል ላይ ከሄድክ ለምሳሌ አምላክ የልባችሁን ሁሉ ያውቃል ይላል። ለምሳሌ ሲተርጎም ማለት ነው። ልባችሁ የሚለው ሳብጀክት ነው። እና ደግሞ አምላክ የሚለው ደግሞ ኦብጀክት ነው። ስለዚህ ያ ማለት ምንድነው? ልባችሁ ሁሉ ነገር ልባችሁ አምላክን ያውቃል ብሎ መተርጎም ይቻላል። ለምሳሌ ልባችሁ አምላክን ያውቃል ያስኬዳል። ስለዚህ እንትኑ ይሄ ሆካርዲ ነው የሚሆነው በግሪከኛ እንደዛ ብሎ ስለመጣ አምላክ ሰብጀክት ሊሆን አይችልም ማለት ነው አይደል? አይ ሚን አምላክ ቃል ነበረ ተብሎ መተርጎም ይችላል ነው እያልኩ ያለሁት። ከግራመር አንፃር ችግር የለውም ነው እያልኩ ያለሁት። ለምን እንደዛ የሉቃስ ወንጌል ምዕራፍ 16 ቁጥር 15 ላይ ነገር ግን አምላክ ልባችሁን ያውቃል ይላል። ግሪከኛው ዴቴዎስ ጌኖሲስ ተስ ካርዲያስ ሁሞና ይላል። አምላክ ልባችሁን ያውቃል ብሎ ነው የተረጎሙት። ያረፈ ነገሩ ባለቤት ማን ነው? ካርዲያስ ነው። ካርዲያስ ምንድነው? ልባችሁ። ካርዲያስ ሁሞ ማለት ልባችሁ ማለት ነው። ሁሞ ማለት የእናንተ ማለት ነው። ካርዲያስ ማለት ልብ ነው ራሱ ልባችሁ ማለት ነው። ተስ የሚል ዴፊኒት አርቲክል አለው። ያረፈ ነገሩ ባለቤት ወይም ደግሞ ሳብጀክቲቭ ኖሚኔቲቭ የሆነው ማን ነው? ካርዲያስ የሚለው ነው። ቴዎስ ስትለው ደግሞ ቴዎስ ደግሞ ዴፊኒት አርቲክል የለውም። ሆ የሚል ነገር የለውም እዚህ ጋር። ስለዚህ አሁን በእነሱ ሎጂክ ከሄድክ አምላክ ቃል ነበረ ሳይሆን ቃል ነው አምላክ ነበረ መባል አለበት ካሉ ለምን ሲባል ከግራመር አንፃር ካሉ ሉቃስ 11:15 ላይ በተቀመጠው ዴቴዎስ ዴ ማለት እና ኤንድ እንደማለት ነው፣ እንደ ካይ እንደማለት ነው። ዴኖስኬ ቴስ ካርዲያስ ሂሞን ይላል። አምላክ ልባችሁን ያውቃል በሚለው ፋንታ ልባችሁ አምላክን ያውቃል ያስኬዳል። አያስኬድም። ግን በሱ ምን ላይ ነው ኡስታዝ ይሄ ግሪከኛው አምላክ ልባችሁን ያውቃል? ሉቃስ 11:15 ላይ ነው። ባለቤቱ ያረፈ ነገሩ ባለቤት ወይም ደግሞ ሳብጀክቲቭ ኖሚኔቲቭ የተባለው ካርዲያስ ነው፣ ልባችሁ ነው። ገብቷል? እንደገና ደግሞ ፕሪዲኬት ኖሚኔቲቭ አብይ ባለቤትና ንዑስ ባለቤት ማለት ነው። አብይ ባለቤት ማን ነው? ልብ ነው። አምላክ ደግሞ ንዑስ ባለቤት ነው። ስለዚህ እንደነሱ አባባል ምንድነው? መጀመሪያ የተቀመጠው ንዑስ ባለቤት ስለሆነ መቀመጥ ያለበት ቃልም እግዚአብሔር ነበረ ነው መሆን ያለበት ካሉ እዚህ ጋርም የተቀመጠው ንዑስ ባለቤት የተቀመጠው አምላክ ነው። ልብ ደግሞ ምንድነው? አብይ ባለቤት ነው።
አብይ ባለቤት ስለሆነ ልባችሁ አምላክን ያውቃል ተብሎ ለምን አልተተረጎመም ነው የኛ ጥያቄያችን። ስለዚህ ምንም ችግር የለውም ነው ይሄ አምላክ እግዚአብሔር ማን ነው አምላክ ቃል ነበረ በሚለው ፋንታ እግዚአብሔር ቃል ነበረ ብሎ የተረጎሙ ብዙ ናቸው። ለምሳሌ የካርቴጅ ቆጵሪያኖስ በ258 ላይ ሲያስቀምጠው in the beginning was the word was with God አለ God was the word አለ። ጥንት የነበሩት በአጠቃላይ እንደዛ ነው ሲተረጉሙ የነበሩት። መቼ ነው የነበረው? በ258 ነበር የነበረው። እንትና ራሱ ማን ነው ጥራልኝ ኦሪገን ዶ ፕሪንሲሳ በሚለው መጽሐፉ ላይ መጽሐፍ 1 ምዕራፍ 2 ቁጥር 3 ላይ ምንድነው ያለው? ራሱ in the beginning was the word was with God was the word ብሎ አስቀምጧል። ላቲን ቡልጌት ጄሮም በ338 ላይ በ382 ላይ በላቲን ቡልጌት ላይ ምንድነው in principio et verbum በመጀመሪያ ቃል ነበረ et verbum erat apud deum ቃልም በአምላክ ዘንድ ነበረ et deus erat verbum ማለት አምላክ ቃል ነበረ ብሎ ነው ያስቀምጠው። ከዛስ ወደዚህ ወደ እንግሊዘኞቹ ጥንታዊ እንግሊዘኞቹ የመጀመሪያው ጆን ዊሊክሊፍ ከላቲን ወደ እንግሊዘኛ ሲተረጉሙ ምንድነው ያለው? in the beginning was the word was with God was the word በ1382 ላይ ዊሊያም ቲንደል የሚባለው ተርጓሚ በ1526 ሲተረጉመው in the beginning was the word was with God was the word ብሎ ነው ያስቀመጠው። ኮምፓይልድ ባይብል በ1535 የነበረው in the beginning was the word was with God was the word። ማርቲን ሉተር የፕሮቴስታንት ሐዳሲ ሪፎርመር በ1545 ላይ በጀርመንኛ ሲያስቀምጥ አም አፋንድ was das Wort አለ በመጀመሪያ ቃል ነበራል und end ማለት ነው በእንግሊዝኛ das Wort war but Gott አለ ቃልም በአምላክ ዘንድ ነበረ und end አለ Gott war das Wort አለ አምላክ ቃል ነበረ ብሎ ነው ያስቀመጠው። ሌሎችም እንደዚህ በ1879 ያባሮም የቁም ጽሑፍ እግዚአብሔር ቃል ነበረ ነው ብሎ ያስቀመጡት። በ398 አካባቢ ላይ ተሳቱ ቅዱሳን ከሚባሉት ውስጥ ከገቡ ውስጥ አንደኛው አባ ገሪማ ገረምከኒ የሚባለው መልከ ጸዲቅ ገዳም ትግራይ ክልል ያለው መጽሐፍ የግዕዙ መጽሐፍ ምን ይላል? ራሱ እግዚአብሔር ውእቱ እግዚአብሔር ቃል ነበረ ብሎ ያስቀምጡት። ብዙ ማስረጃዎችን ማቅረብ ይቻላል። ግን አምላክ ቃል ነበረ ቃል አምላክ ነበረ ቢባልስ ምንድነው ችግሩ ነው እኛ የምንለው? ለምን እንደዛ አልክ ወይ ደስ ብለህ ስትል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣንን የዚህ ዓለም አምላክ ይለዋል። በግዕዙም እንደምታውቃለህ ሰይጣን የዚህ ዓለም እግዚአብሔር ነው ይላል። አንብበዋል እሱ ኤቨር? አዎ አይቼው የሆነ ጊዜ በጣም ገርሞኝ ነበር። ስለዚህ እንደዛ ይለዋል ሰይጣንን አምላክ ይለዋል። አምላክ ማለት ትርጉሙ ይለዋል አምላክ ማለት እኮ ገዢ ማለት ነው ይለዋል። ገዢ ማለት የዚህ ዓለም አምላክ የሚለው የዚህ ዓለም ገዢ በሚል መጥቷል። ዮሐንስ ወንጌል 12 ላይ ዮሐንስ ወንጌል 14 ላይ ዮሐንስ ወንጌል 16 ላይ የዚህ ዓለም ገዢ በሚል ይመጣል። ስለዚህ አምላክ ማለት ገዢ ማለት ነው። አዎ እንደዛ ማለት ነው። አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መሲሁ በመጀመሪያ የነበረው ቃል በመጀመሪያ ቃል ነበር በመጀመሪያ ቃል ነበረ ሲል በመጀመሪያ ከጥንት ጀምሮ በነበሩ ነቢያቶች ሲነገር የነበረ ቃል አለ። ስለ መሲሁ መምጣት የሚባል ነገር ቃል አለ። ያ ቃልም ካይ ሆሎጎስ ኤምፕሮስቶንቲዮን አለ ቃልም በአምላክ ዘንድ ነበራል። ከዛ ያ ቃል ምን ነበራል? ገዢ ነበራል አምላክ ነበራል። ስለ ገዢ ነው የሚያወራው። ኢሳይያስ ምዕራፍ 44 ምዕራፍ 55 ቁጥር 4 ላይ ኦሪት ዘፍጥረት ምዕራፍ 49 ቁጥር 11 ላይ ምንድነው የሚለው? ከያዕቆብ የሚወጣው ገዢ እያለ ይናገራል። ራሱ ይሁዳ የአንበሳ ደቦል ነው። ገዢ እስኪመጣ ድረስ ማንን ነው ገዢ የሚለው? መሲሁን ነው። ዘውልቅ 24:17 ላይ አየዋለሁ አለ በለዓም። አሁን ግን አይደለም አለ እመለከተዋለሁ አለ። ከያዕቆብ ኮከብ ይወጣል አለ። እስራኤልን የሚገዛ ገዢ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ የሚሆን ገዢ ይወጣልኛልና አለ። አምላክ ማለት ገዢ ማለት ከሆነ በዚህ ሳበክ ሄድን መሲሁ አስቀድሞ የተነገረው ነበረ። ምን ነበረ? ገዢ ነበረ የተነገረው ነው። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ስትመለከተው ይከተላቸው ከነበረ ከዛ ከመንፈሳዊ ዓለት ጠጥቷልና አለ። ዓለቱም ክርስቶስ ነበር አለ። ክርስቶስ ማለት እኮ የተቀባ ማለት ነው። መቼ ነው የተቀባው? አዲስ ኪዳን ላይ ነው የተቀባው። ግን ዓለቱ ግን ክርስቶስ ነበር አለ። ሙሴ ሲመታ የነበረው ዋስ ያፈልቅ የነበረው ዓለት ታይፖሎጂ ነው፣ ለኢየሱስ ምሳሌ ነው ነበር አለ። ዱሬሽን ነው የሚጠቀመው ተመሳሳይ ልክ ዮሐንስ ወንጌል አንድ ላይ። ስለዚህ ምንድነው ስለ መሲሁ የተነገረው ቃል አለ። ያ መሲሁ ገዢ ነበረ አለ። ከዛ ያ የነበረው ቃል
ድንግል ማርያም ማህፀን ውስጥ ወደ ፍጻሜ መጣ። ቁጥር 14 ላይ ካይ ኦሎጎስ ኤግኒቶስ አርክስ አለ፣ ቃልም ስጋ ሆነ አለ። ዘፍጥረት 22:18 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገራል። 22:18 ላይ በዘርህ የምድር አሕዛብ ሁሉ ይባረካሉ ቃሌን ሰምተሃልና አለው። ምን የሚል ቃል? በዘር የምድር አሕዛብ ሁሉ ይባረካል። ዘ ፕሮሚስድ መሳያ ዘ ፕሮሚስድ ዋን የሚባል እንደሚመጣ ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት፣ ስለ አንድ እንደሚነገር ለዘር ይላል። እሱ ክርስቶስ ነው አለ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው አለ። ስለ መሲሁ ሲነገር የተሰማ ነገር ነበር አለ። ከዛ ቃል ስጋ ሲሆን የሚታይ የሚዳሰስ ሲሆን ደግሞ በዓይናችን ያየነው እጆቻችን የዳሰስነውን እናወራለን አለ። ስለዚህ ዮሐንስ ወንጌል 1:1 ላይ ያለው በዚህ መልክና ልክ ይፈታል ማለት ነው። ከዛ በኋላ ያ ቃል ስጋ ከሆነ በኋላ በክርስቶስ ኢየሱስ አማካኝነት አዲስ ፍጥረት መጣ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል አለ። ሁሉ አዲስ ሆኗል አለ። ሆነ በክርስቶስ ኢየሱስ አዲስ ፍጥረት ሆነ አለ። አንደኛ ቆሮንቶስ 8:4-6 ላይ እንደዛ ነው። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለናል። ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ፣ ምን ሆነ? አዲስ ፍጥረት ሆናል። ሁሉ አዲስ ፍጥረት ሆናል። ከሆነው ነገር አዲስ ፍጥረት ከሆነው መካከል ያደርሱ የሆነ ምንም ነገር የለም ካለ በኋላ ቁጥር 14 ላይ ቃልም ምንድን ሆነ አለ? ስጋ ሆነ አለ። ሆነ የሚለው ቃል የግኒቱ ቃል በሶስት ትርጉም አለው። ሆነ ማለት ተፈጠረ ማለት ነው። ዘፍጥረት 1:3 ላይ ብርሃን ይሁን አለ ሲል ተፈጠረ ማለት እንደዛ ነው ወይስ ትላችሁ አይደለም ይለዋል። ኦኬ ጥሩ። ሆነ ማለት ተለወጠ ማለት ነው። ዘጸአት 7:4 ላይ የሙሴ በትር እባብ ሆነ ይላል። ተለወጠ ይላል እዛው ላይ። በትርነቱን ትቶ ወደ እባብ ተቀየረ። ቃልነቱን ትቶ ወደ አይደለም። ስለዚህ አንደኛ ነገሥት 15:21 ላይ ምንድነው የሚለው? በኢዩ ተነግሮ የነበረው ቃል ሆነ ይላል። ምን ሆነ? ተፈጸመ ማለት ነው። ስለዚህ ስለ ቃል ስለ መሲሁ የተነገረ የነበረው ቃል ድንግል ማርያም ማህፀን ውስጥ ስጋ ሆነ ማለት ነው። ለዛ ሉቃስ 1:38 ላይ እንደ ቃል ይሁንልኝ ስትል ምን ሆነች? ሆነ became was made flesh the word was made flesh። ግልጽ ነው። ሰላም አለይኩም ኡስታዝ። ግልጽ ነው። ግልጽ ነው። ከሷ በመቀጠል ግራማቲካሊ አሁንም ስናየው ከስር ቁጥር 3 ላይ ሁሉ በእርሱ ሆነ ማለትም በእርሱ ለሚለው አውቶስ የምትል የገባች ቃል አለች እና እኔ እንደ አርጊውመንት ያስቀመጥኩት አውቶስ አይልም። አውቶስ በእርሱ ለሚለው አውቶስ አይደለም የገባው አይደለም። ኦኬ ምንድን ነው የገባው? አውቶ ሶሪ ያው ግሪኛ ስለማልችል ነው። አውቶስ እነሱ ሲፎግሩ ይላሉ። አውቶስ ለሚለው ፐርሰን ለሆነ ነገር ነው የሚውለው። አውቶ ደግሞ ማለት ደግሞ ፐርሰን ላልሆነ ነው ይላሉ። እንደዛ የሚባል ልዩነት የለውም። ኢየሱስ ማለት ፐርሰን የሆኑ ሰዎች አውቶ ተብለዋል። አንደኛ ነገር ፐርሰን ያልሆኑ ሰዎች ደግሞ አውቶስ ተብለዋል። ማስረጃ ብዙ በቁና ማስረጃ እንቀርብ እነሱ በሚሉት እንሂድና ኦኬ ፐርሰን ካልሆነ ዮሐንስ ወንጌል 1:1 ላይ ያለው ፐርሰን ነው ወይስ አይደለም ብለህ ጠይቃቸው። ፐርሰን ነው። ስለዚህ ፐርሰን ለፐርሰን የሚጠቀምበት ቃል አውቶስ ከሆነ ዮሐንስ 1:3 ላይ ለዲያ አውቶ ማለት ነው ሁሉ በእርሱ ሆነ ሲል እርሱ ለሚለው ቃል የሚጠቀመው ምንድነው ብለህ ጠይቃቸው። ከዛ አውቶስ ካሉ አውጡና ሳዩኝ በላቸው። አውቶስ አይልም አውቶ ነው የሚለው። ግልጽ ነው። ሲሆን ለምንድን ነው የሚገባው? ኡስታዝ ለፐርሰን ላልሆነ ነገር ማለት ነው አይደል? ፐርሰን ለሆነ ነገር ይገባል አውቶስ ሲሆን፣ ፐርሰን ላልሆነ ነገር ደግሞ አውቶ ነው የሚገባው ብሎ ነው የሚሞግቱት እነሱ። ግን ይሄንን ሙግት ሄደ ኦኬ ፐርሰን ላልሆነ ነገር ነው ኢየሱስ ፐርሰን አይደለም። ዮሐንስ ወንጌል 1:1 ላይ ያለው ፐርሰን ነው ብሎ ስለሚያምኑ እንደዛ ከሆነ ለፐርሰን የሚጠቀምበት ቃል ምንድነው መሆን ያለበት? አውቶስ ነው ወይስ አውቶ ነው መሆን ያለበት ስትል አውቶስ ነው መሆን ያለበት ይላል። ዮሐንስ ወንጌል 1:3 ላይ ግን ያለው አውቶስ ሳይሆን አውቶ ነው። ስለዚህ ተበላችሁ። ግልጽ ነው። ናግባ ሳይሪ አሌክሳንድሪያ ሳይሪ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና እስቲ ያሳየኝ ክህደት አይልም ክህደት አለ። አንድ ጥያቄ ነበረችኝ ኡስታዝ። አውቶስ ይላል የሚል ነገር ካሳየኝ እኔ እቀጣለሁ። ቆይ ጥያቄ በፊት
አንድ ሶስት አይደል ያልከው? ልክፈትልህ በቪዲዮ ይታያል ሀቢቢ። አውቱ የሚል ነገር አይታየም? አውቱ ያለው ኡስታዝ አውቱ ነው የሚለው። እንደዛ ነው። ፓንታዲያ አውቱ ነው የሚለው ኤግኔቶ ገብቷል። አሁንም አውቱ ነው የሚለው እዚህ ጋር አውቶ ሳይል አውቶስ የሚለው ለአካል ነው ብለው የሚሉት ራሳቸው ናቸው። እና እንደዛ ነው። ቀጥል የልጆች አባት። እሺ አመሰግናለሁኝ ኡስታዝ። አንድ ጥያቄ ነበረኝ። እስላም ነኝ ሙስሊም ነኝ? እስላም ነው ወይስ ሙስሊም ነው? እስላም ነኝ ሙስሊም ነኝ። እስላም ነህ ወይስ አይደለም? እስላም ነኝ ሙስሊም ነኝ። ሙስሊም ነኝ አይደል? እስላም ነኝ። አንተ እኔ እስላም አይደለሁም። አንተ ምንድን ነህ? እኔ ሙስሊም ነኝ። እስላም ነህ ወይስ ክርስቲያን ነህ አንተ? እስላም ነኝ። እስላም እኔ እስላም አይደለሁም። አንተ እስላም ነህ? እስላም ነኝ ኡስታዝ። እስላም አይደለም እንዴ አንተ? እኔ አይደለሁም። እኔ እስላም አይደለሁም። ለምን አይደለሁማ? እዚህ ውስጥ እስላም የለም። እዚህ ጋር እዚህ ውስጥ እስላም ካለ ይኸው አንድ እስቲ ኤቨር አውጣና ድምፅን አሰማው። እስላም ነህ ኤቨር? እኔ ሙስሊም ነኝ ኡስታዝ። እስላም ዩቲ እስላም ነሽ? ሙስሊም ነኝ ኡስታዝ። እዚህ ውስጥ እስላም የለም። እስላም ዲን ነው፣ ሃይማኖት ነው። እኔ ዲን አይደለሁም። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 እና ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ እስላም የሚባለው ዲን ነው፣ ሃይማኖት ነው። ገብቶሃል? ስለዚህ እስላም ነኝ እንዳትልሽ ለወደፊቱ አንተ ሙስሊም እንጂ እስላም አይደለህም። ብዙ ሰዎች እኔ እስላም ነኝ ይላሉ። እሺ ኡስታዝ፣ የቃላት ስህተት ሆኖብኝ ነው። አንድ ጥያቄ ነበረች ኡስታዝ። እንደ እስላም ባለ እንደ ሙስሊም ባለፈው የሆነ ሰው ሲያወራ ሰማሁኝና እኔ ሙስሊም ነኝ ካለ አንድ ሙስሊም ወሃቢያ አህለል ሱና ወል ጀማዓ ምናምን ይሄ ሁሉንም ባንድ ላይ ማጠቃለላል ወይስ አህለል ሱና ወል ጀማዓ ነው ብቻ ነው የሚባለው? አላህ በቁርአኑ ስማችሁ ማን ነው ብሎ ነው የጠራን? እስላም አይደል? ሙስሊም ነው፣ እስላም አይደለም። ሙስሊም ነው እና ሙስሊም ነው። አጥና እሱ ቀስ ብለህ የምትደርስበት ነገር ነው። አንደኛ ሙስሊም ዲናችን ኢስላም ነው፣ እኛ ደግሞ ሙስሊሞች ነን። ከሙስሊም ውጪ ሌላ ነገር የለንም ራሱ ማለት ነው። መንሃጅ ላይ ከሆነ ደግሞ መንሃጅና የዲን ጉዳይ ይለያያል። መንሃጅ ደግሞ ከሆነ ደግሞ መንሃጅ ደግሞ ሰለፊያ ነው። ራሱ ሰለፊያ ማለት ቀደምት ሰለፎች ወይም ደግሞ ሶስቱ ትውልዶች የመጀመሪያው ሁለተኛውና ሶስተኛው ትውልዶች ከሰሃባዎች ጀምሮ የነበሩት አንደርስታንድ የሚያደርጉበት አንደርስታንዲንግ ምን ይባላል? ሰለፊያ ይባላል ማለት ነው። ከዛ በኋላ አንተ ደግሞ ያንን ነገር ተስተ ደግሞ ሰለፊ ትባላለህ ማለት ነው። ያንን አንደርስታንዲንግ ሲኖር ማለት ነው። ከዛ ደግሞ በአቂዳ ደረጃ ደግሞ ከጥንት ጀምሮ በትውፊት ደረጃ የመጣውን ስትከተል አሲሪያ ነው የሚሆነው። አሲሪ ትባላለህ ማለት ነው። ይሄ የአቂዳ የመናጅ የምናምን ስሞች ቀስ ተብሎ በዲቴል እየተጠና የሚመጡ ነገሮች ናቸው። አሁን አንተ ግን ሙስሊም ነህ፣ ላኢላሃ ኢለላህ ብሎ አንድ ሰው ካለ ሙስሊም ነው ያ ሰው ማለት ነው። ማክፈር የተከለከለ ነው። የአቂዳ ልዩነት ሰዎች ሊኖራቸው ይችላል። መናጅ ልዩነቶች ይችላል። ቀደምት የነበሩ ሰዎች በአቂዳና በመናጅ ይኻለፉ ነበረ፣ ይለያዩ ነበረ፣ ይወያያሉ፣ ያጠናሉ፣ ይላሉ። ግን መደባደብ ደረጃ፣ መመታታት ደረጃ፣ ማክፈር ደረጃ አይደርሱም። እንደዚህ አይነት ነገር አይፈቀድም፣ ክልክል ነው። ስለዚህ እንዳታከፍራቸው ማለት ነው። የትኞቹም ሰዎች ላኢላሃ ኢለላህ ብሎ መሐመድ ረሱሉላህ ብሎ ቂብላው በአንድ ሆኖ ከዛ በኋላ ደግሞ አህለል ሱና ወል ጀማዓ ቁርአንና ሐዲስን የሚቀበል እስከሆነ ድረስ ያንን ሰው ሙስሊም ነኝ ካለ ሙስሊም ነው። ሙስሊም አይደለህም ብሎ ማክፈር አይፈቀድም። ያ ተክፊሪ ነው። እሺ እኛ ደግሞ ተክፊሪያ አይደለንም ማለት ነው። እንደዚህ አይነት አቋም ያላቸው ሰዎች ካሉ ልክ አይደሉም። ጠርዝ የለቀቀ ነው። ቁርአንና ሐዲስ ላይ መሰረት ያለው አይደለም ነው። አሁን ግልጽ ነው። ኦኬ እሺ ቴንኪው። ያው እዚህ ምን አለ መሰለ ትንሽ በእርግጥ እኔ ያለሁበት ሁኔታ እስልምና ብዙም አልተስፋፋም፣ ብዙም እንትን አላለምና ግራ ገብቶ ነው። በአቂዳችን ላይ በጣም ብዙዎቹ እየመጡ ኡስታዝ መሪያችን ናቸው የምንላቸው ኡስታዞቻችን በተለያየ ነገር እያጋነን እንትን እያሉብንና እያደናገሩንና ትንሽ አቂዳን እንዳለቅና የነቢያችንን ሱና ደግሞ እንዳለቅ ወደማይሆነ ወደ አልባሌ ቦታ እንዳልሄድ ስለፈራሁ ነው ኡስታዝ።
አዎ እንግዲህ አቂዳን ማስተካከል ነው። የተስተካከለ አቂዳ ያስፈልጋል። ምክንያቱም ይሄ የአቂዳ ወሳኝ ነገር ነው። የተስተካከለ የሰለፎችን አቂዳ ለመያዝ ሞክር። ቁርአንና ሐዲስ ላይ በመጣው ነገር ለመቀበል ሞክር ራሱ ማለት ነው። በተውሂድ አንዳንድ ነገሮችን ከፊያውን ተውሂድ እያደረክ ወደ አላህ እያስጠጋ ቁርአን ሐዲስ ላይ ተዊል ሳታደርግ መቀበል ማለት ነው። ወይ የተቀመጠውን ነገር ማለት ነው። የተለያዩ እንትኖች ማጥናት ነው ራሱ ማለት ተማር ግባናኛ ጋር ማለት ነው። እንደዚህ አይነት ነገሮች ሲኖሩ መጀመሪያ እውቀት ይቀድማል አይደለ? እንደዚህ ከመነጋገር እንትን ከማለት በትህትና ማስተማር ነው። መማር ትህትና እንትን ማለት ያው እኛ ክርስቲያኖችን በትህትና በትዕግስት በእውቀት ማምጣት ከቻለን ላኢላሀ ኢለላህ ያለ ወንድምህ የሆነ ስህተት ካለበት ከምታበሻቅጠው ወይ ደግሞ ከምታነውረው ረጋ ብለህ ይሄ ነገር በዚህ መልኩ ነው፣ ይሄ ነገር በዚህ መልኩ ነው ብትለው እንደዛ። አሁን የሆነ ልጅ ወሃብያ እያለ የሚሳደብ ልጅ ነበር ፌስቡክ ላይ የሚሳደብ ሁሉ ጊዜ የሚፎስት ማለት ነውና በውስጥ መጥቼ ይሄ ነገር ልክ አይደለም ስለው ምናምን ነገር አለ እንደዛ እኮ አይደለም አሂ ምናምን ነገር ስለው አሂ አልከኝ አለ። እንዴት እንደዛ አልከኝ ምናምን አለ። ምን ነው ምናምን ስለው አሂ አይደለም ወንድሜ አይደለም እንዴ አልኩት። እንዴት እንደዛ አልከኝ ምናምን ነገር አለ። አይ እንድትመለስ እንድጠፋ ስለማልፈልግ ነው ምናምን አልኩት። እኔ እኮ እንደዚህ እኮ አይደለም መጠበቅ የነበረው አንተና አለኝ። ከዛ በኋላ ችግር የለም ሲመች ደውልልኝ አልኩት። ከዛ ደወለልኝና ስናወራ ደነገጠ። ከዛ ነገ ሂሳብ የሚባል ነገር አለ፣ አኼራ የሚባል ነገር አለ እና አኼራ ላይ አሁን ዝም ብለን ነፍስያችን የምትለን ነገር ብቻ ሳይሆን በትክክል በቃ ቁርአንና ሐዲስ ላይ ነፍስያችንን አለማስቀደም ምናምን ብዬ ስለው በጣም ደነገጠ። በቃ መማር ፈልጋለሁ አለ። እኔ እንደዚህ አይደለም እንትን ብለው ምናምን ጫቱን ላይ ይቀማል ልጁ ራሱ ማለት ጫቱን ላይ የሚቀም ልጅ ነውና በቃ ጫትን መተው አለብኝ ምናምን ነገር አለ። በቃ እኔ ለየተያዝኩ ነው በቃ ጫት ሐራም ነው የሚሉ ሰዎች እንትን እያሉኝ ነው ምናምን ነገር አለ። አዎ ሐራም ነው ግን ቀስ ብለህ ትተዋለህ። እሱንም ቀስ ብለህ ትተዋለህ። ግራጁዋሊ ሐራም ነው እንጂ አያከፍርህም ጫት ስለቃምክ ማለት ነው። ጫት ላይ ደዋ የሚያደርጉ ሰዎች አሉ። እሱ ቢድዓ ነው፣ አይፈቀድም። ጫት መቃሙ ደግሞ በራሱ ደግሞ ሐራም ነው። ያንን ግን ሐራም የሚባለውን ነገር ቀስ በቀስ ነው የሚተው። አንድ ሰው ሐራም ስለሰራ ልታበሻቅጠው ምናምን አይደለም። እኔም የራሴ ወንጀሎች ሊኖሩኝ ይችላል ብለህ አስበህ እኔም የራሴ ደካማ ጎን አለኝ፣ እኔም ወንጀል ሐራም የሆነ ነገር ላደርግ እችላለሁ። አላህ የሸፈነልኝ አላህ የሰተረኝ ነገር ስላለ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ለአንድ ሰው የወንድሙን ነውር የደበቀ ሰው አላህ የቂያማ ቀን ነውሩን ይደብቅለታል ብሏል። ስለዚህ ነውሩን የሰውን ነውር አይብ አለማጋለጥ ነው። ያን ሲያደርግ ቀስ ብለህ ወንድም ነው ሄደህ ትነግረዋለህ። ይሄ ነገር ልክ አይደለም ምናምን ነገር ብለህ በወንድማዊ ስሜት ከነገርከው ማንም ይመለሳል። ስለዚህ አታበሻቅጧቸው። ሳያውቁ ደግሞ የሚያደርጉት ነገር ካለ ደግሞ አታክፍሯቸው። የግድ ከእናንተ ጋር አንድ አይነት ነገር ስላልመጣ ተነስተህ ካፊር ነህ ሙስሊም አይደለህም ምናምን ማን አንተ የጀነትን ትኬት የምትሰጠው? እንደዛ መሆን የለበትም። በእንደዚህ አይነት መልኩ አይደለም ሰለፎች ሲያስተምሩ የነበሩት። ስለዚህ ስሜታዊ አንሁን። የሆነ ምንድነው ጠርዘኝነት ጥሩ አይደለም፣ ቡድንተኝነትም ጥሩ አይደለም። የጎጠኝነት ማለት ነው። እንደዚህ አይነት ነገር መሆን የለብንም ራሱ ማለት ነው። እና ከዛ አንፃር ነው። በርታ። እሺ አላህ ያበርታ። አሚን ኡስታዝ አሚን ጀዛከላ ኸይረን። አንዲት የመጨረሻ ጥያቄ ነበረች ኡስታዝ ካላበዛው። እሺ ቁርአንን እየበረዙት እያመጡት ነው ምናምን የሚባል ነገር አለና አንተ የምታውቀው ሲጠቁመኝ አንድ እንትን ማለት እዚህኛ አካባቢ ላይ በጣም ብዙ ተክፊሮችም አሉ፣ አህባሾችም አሉ፣ እንትኖችም አሉና እኔ አቂዳ ለቅቄ በእነሱ እንትን እንዳልቀረጽ ስለምፈራ በራሴ በትርጉም ቁርአንን የሚበረዘው አካል የለም። ራሱ የተበረዘ ነገር የለም። መጨመር፣ መቀነስ፣ መሰረዝ፣ መደለስ፣ ማረም፣ ማስተካከል ቁርአን ላይ የለም። ራሱ ተሳስተሃል ራሱ ማለት የትኛውም የአቂዳ ክፍል ያለ ሰው ቁርአን ተበርዟል ብሎ አያምንም፣ አይበርዝም ራሱ ማለት ነው። እበርዛለሁ ቢልም አላህ ነው ጠባቂው። በዓለም ዙሪያ ያለው ሰው ሁፋዞች አሉ፣ ራሱ ሐፊዞች አሉ። ስለዚህ ምንም እንትን የለውም። ራሱ በልብ ታፍዟል። አላህ ቃልም ገብቷል በሰው ልብ ውስጥ እንደሚጠብቀው ማለት ነው። የፈለገ የቁርአን ሙሳፍ እኔ ጋር አይጥ ሊበላ ይችላል። አንስቼም አንድ ሰው ሊያቃጥለውላ ይችላል። ሊያረጅም ይችላል እኮ ሊበሰብስም ይችላል። ራሱ ስለ ሙሳፍ ከሆነ የምናወራው። በተረፈ ስለ ቁርአን ከሆነ የምናወራ ከላሙላህ አዘወጀል ማንም ሊበረዘው አይችልም። ይሄ ነው ትምህርታችን። እሺ ጀዛከላህ ኸይረን። ተሳስቼም ከሆነ ከሸይጣን ነው አፍሮን ኡስታዝ። አብሽር ችግር የለውም። አላህ እንትን ይበል ይጠብቅህ። በሉ ደህና ዋሉ። መልካም ጊዜ ይሁንላችሁ ኡስታዝ
ኡስታዝ ወይ አንድ ካላስቸገርኩ በጣም ወሳኝ ጥያቄ አለኝና ትንሽ ደቂቃ ማለት እስካሁን ሰው እየጠበቅኩ ነበር ከመጨረስ። እሺ ተለበይና እሺ አምላካችን አላህ የመጽሐፉ ሰዎች ሲል ያኒ ክርስቲያኖችን ለወንጌል አውርዷል ማለት ነው እንዴ? የመጽሐፉ ሰዎች የሚላቸው መጽሐፍ ስላላቸው ነው። እነሱ ጋር ያላቸው መጽሐፍ ያው እንደምታየው ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች አለ እውነትን በሐሰት ለምን ትቀላቀላላችሁ አለ። እውነትን እያወቃችሁ ለምን ትደብቃላችሁ አለ። እውነትን ትደብቃላችሁ ማለት መቀነሳቸውን ነው የሚያሳየው። ለምን ትቀላቀላላችሁ ማለት ደግሞ ሲቀላቀሉ ምን ብለው ቀላቀሉ ስንል ሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ ያላን ንግግር ከተረዱት በኋላ እያወቁ ቢበርዙት ሲሆን ማመናቸውን ተከጅላላችሁን አለ። ምን ብለው በረዙት? ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸዋል። ጭማሪ ያደረጉ ያ ነገር ነው ውሸት የሚባለው። ከአላህ ያልሆነውን ነገር ከአላህ ነው ብለው ስለጻፉ ማለት ነው። ስለዚህ የጻፉት መጽሐፍ የዛ ባለቤት እነማን ናቸው? አህሉል ኪታብ ይባላሉ። አህሉል ኪታብ በመጅሩር በመንሱብና በመርፉ ይመጣል ማለት ነው። የመጽሐፉ ባለቤቶች የመጽሐፉ ሰዎች ይላቸዋል። ያንን መጽሐፍ ስለያዙ የተቀላቀለው መጽሐፍ ስለያዙ ማለት ነው። የመጽሐፉ ባለቤቶች ማለት መጽሐፍን በእጆቻቸው ለሚጽፉ ይሌለ ኡስታዝ ልክ ነህ። እኔ ግን ማለት እነሱ የጻፉትን መጽሐፍ ሳይሆን ያልኩት እንጂል ራሱ ትክክለኛው እንጂል ለክርስቲያኖች ወርዷል ብዬ አላምንም። ባለፈው እያወራንበት ስለነበር እንጂል አላህ ያወረደው ለኛ ነው ብለውኝ፣ አይ ትክክለኛው እንጂል ለኢሳ አለይሂ ሰላም እንጂ ለክርስቲያኖች አልወረደም ነው። ይጠጋል፣ ወደ እነሱ ይጠጋል። ያው ለኢሳ ይጠጋል። ለምሳሌ ሱረቱ ማኢዳ ምዕራፍ 5 ቁጥር 68 ላይ እናንተ የመጽሐፉ ሰዎች አለ በሁለተኛ በደብ ፍልክት ያሉት ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ በምንም አይደላችሁም እናል። ስለዚህ ወደ እናንተ የተወረደው አለ። ግን የተወረደው ወደ ማን ነው? ወደ እንትን ልክ በቁርአን ላይ እንዳለው ማለት ነው። ወደ እናንተ መናንና ድርጭትን አወረድናል። ወደ ማን ነው ያወረደው ስንል በሙሳ አለይሂ ሰላም ጊዜ በነበሩት ነው የተወረደው። ግን ወደ እናንተ አላቸው ስለሚጠጋ ቼን ነገር ስላላቸው ማለት ነው እንጂ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩት አይሁዳኖች መናንም የላቸውም ድርጭትም የላቸውም። ወደ እናንተ አወረደን ይላቸዋል። ግን አሁን አለ ወይ በእጃቸው አለ ወይ መናና ድርጭት ስንል የለም። ያ ያለውን ሰንሰለቱን ለማሳየት ቁርአን እንደዚህ አይነት አጠቃቀም ይጠቀማል። ግን ያ ማለት ሙሉ ለሙሉ እንትን ነው ማለት አይደለም። የተበረዘ ነው ማለት አይደለም። ሙሉ ለሙሉ ውሸት ነው ማለት አይደለም። ሙሉ ለሙሉ እውነት ነው ማለት አይደለም። ተበርዘዋል ማለት ቅልቅል ነው ራሱ ኮራፕሽን፣ ተህሪፍ የምንለው ነገር። ስለዚህ ምንድነው የምናደርገው? ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ምንድነው የሚለው? ወደ አንተ የወረደው ከበፊቱ ያለውን የሚያረጋግጣል፣ ኮንፈርም ያደርጋል። ከአላህ ዘንድ የሆነውን ይሄ ነው ሜን ፖይንት የሚባሉት ነገሮች ያመጣል፣ ኮንፈርም ያደርግና በላዩ ላይ ደግሞ ተጠባባቂ ነው ይላል። ሙሃይሚን ኮሬክተር ነው፣ ሱፐርቫይዘር ነው፣ ዊትነስ ነው፣ ምስክር ነው። ይሄ ነገር እንትን ነው፣ ይሄ ነገር እንትን ነው ብሎ ትምህርቱን ፊልተር አውት ያደርጋል። ቁርአን ላይ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ተውራትና ኢንጂልን ከቁርአን በፊት ሰዎች መሪ አድርገው አወርደዋል ካለ በኋላ ፉርቃንን ማወርደዋል አለ። ፉርቃን ማለት እውነትን ከሐሰት የሚለይ ነው። ሱረቱል አሊ ኢምራን 371 ላይ እውነትን ከውሸት ለምን ትቀላቀላላችሁ አለ። የቀላቀሉትን ፊልተር አውት የሚያደርገው ስቲምባጥ የምናደርገው በምንድነው? በቁርአን ነው። ቁርአን ምንድነው? ፉርቃን ነው። ሱረቱ ፉርቃን ምዕራፍ 25 ቁጥር 1 ላይ በባሪያው ላይ ፉርቃንን ያወረደ ነው ይላል። ፉርቃን የሚባለው እውነትን ከሐሰት የምንለይበት ነው፣ ፊልተር አውት የምናደርግበት ነው። ስለዚህ እነሱ መጽሐፍ ተበርዟል። የተበረዘውን ነገር መጽሐፍ ሲያመጡ በቁርአን ነው የምንመዝነው፣ ሚዛን ነው። ገባሽ? ሚዛን ነው የምንመዝንበት፣ እሱ ነው ፊልተር አውት የሚያደርገው። እውነትን ከሐሰት የሚለየው እሱ ነው። ከቁርአን ጋር ከተስማማ እንቀበለዋለን። ለምሳሌ አላህ በቁርአን ውስጥ ምን ብሏል? በቁርአን ውስጥ ማለት ነው ለመላእክት ሰውን ከጭቃ ፈጣሪ ነኝ ባለን ጊዜ አስታውስ ይላል። ለመላእክት ከጭቃ ፈጥራለሁ ነው ያላቸው። ግን ዘፍጥረት 1:26 ላይ እግዚአብሔርም አለ ይላል እንፍጠር አለ ይላል። ኩፋሌ 4:4 ላይ ለመላእክት ነው ያላቸው። መላእክት መፍጠር አይችሉም። ስለዚህ እንፍጠር ሳይሆን ለፈጠር ነው ለመላእክት ያላቸው። አረመው ቁርአን አመጣና ሰለሞን የሚባለው በመጨረሻ ላይ በጣም ሴቶችን ይወድ ነበር ምናምን ነገር በቃ ዝም ብሎ ባገኘው ዋው እያለ በቃ ባገኘው ነው በቃ አደገኛ ነው በቃ ማፊያ ነበር የነበረው አድርጎ ነው ባይብል ይሳለው። መጨረሻ ላይ ሴቶቹ እየመጡ ምናምን ጣዖታችን አምልክልን ሲሉት ጣዖት አምልኮ እንደሞተ ይናገራል። አሁን ከፈረ ነው ጣዖት አመለከ ነው። ግን ሱረቱ በቀራ ምዕራፍ 2 ቁጥር 101 ላይ ግን ሱሌማን አልከፈረም ይላል ቁርአን፣ ያስተካክለዋል እንደዚህ አይነት ነገሮች። ሌሎችም ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረድኩ እንጀራ እኔ ነኝ ያለ ኢየሱስ። እንጀራው ምናምን ነገር ለዓለም ሕይወት የምሰጠው ምናምን ነው አለ። ከዛ በኋላ ከደቀ መዛሙርቱ ጋር የበዓል ቀን የፋሲካ ቀን ሲያቀርቡ ይህ ስጋዬ ነው የደሜ ነው አለ ይላል ቅዱስ ቁርባን። ነገር ግን ቁርአን ሱረቱ ማኢዳ የሚባለው ምዕራፍ አመጣና ሐዋርያቶቹና ኢየሱስ ጸልየው ከሰማይ ማዕድ ወረደላቸው ይላል። የሚበሉት ለምን ቀን
ለመደሰቻ ይላል። በዓል ኢድ ይለዋል። ለኢድ ኢዱ ያ ኢድ ምንድነው? ፋሲካ የሚባለው ኢድ ነበረ። ከሰማይ ኢየሱስ ሳይሆን የወረደው ማዕድ ነው የወረደላቸው የነበረው ብሎ አረመው ቁርአን። ገባሽ? እንደዚህ አይነት ነገሮች አሉ ለማለት ፈልጌ ነው። አይበቃሽም? ኡስታዝ አሁን ያልከው ገብቶኛል፣ ግን ብዙ ያልተገለጠልኝ ነገር አለ እዚሁ ላይ ነው ካልቸኮልክ። እሺ አምላካችን አላህ እኔ ለክርስቲያኖች መጽሐፍን አውርዷል ብዬ አላምንም ኡስታዝ። የመጀመሪያው ያኔ ትክክለኛ ንጹህ ሳይበረዝ ያለው መጽሐፍ ኢንጂል ለማን የወረደው? እሺ ኡስታዝ ለኢሳ ነው የወረደው። ለሙሳ ነው ደግሞ ተውራት የወረደው። ምንም እኮ ጥያቄ የለውም። ግን ሰንሰለቱን ለማመልከት ቁርአን እንደዚህ አይነት ነገሮች ይጠቀማል ማለት ነው። ሰንሰለቱን ለማመልከት አሁን ገብቶኛል። አዎ ሰንሰለቱን ለማመልከት አንድ ምሳሌ ልጠቀም እዚህ ላይ። እሺ ተደረኩ። አሁን እዚህ ላይ አሁን እኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነን፣ ቁርአን ወርዶልናል። የቁርአን ባለቤቶች የምንባለው እኛ ነንና በዚህ ዘመን ያሉ ክርስቲያኖች እኔ ሳስበው የነበረው በዚህ አሁን ያሉ ክርስቲያኖች የቁርአን ባለቤት እንደማይባሉት ሁሉ በኢሳ ዘመን የነበሩት ደግሞ አማኞች ብቻ ናቸው የመጽሐፉ ባለቤት የሚባሉት ብዬ ነበር የማስበው። አዎ አይ ምንድነው የሚልሽ ሱረቱል አይ ቲንክ ማይዳ ምዕራፍ 5 ቁጥር 51 አካባቢ ላይ መሰለኝ እነዛ ነሳራንን ካሉት ጋር የከበደ ቃል ኪዳን ያዝን ይላል። ነሳራ ማለት ያው ረዳቶች ማለት ነው። እኛ ያላ ረዳቶች ነን ያሉት ሐዋርያቶቹ ናቸው። ከሐዋርያቶቹ ጋር ቃል ኪዳን ገብተዋል። ምን የሚል ቃል ኪዳን? ሱረቱል ማይዳ ምዕራፍ 5 ቁጥር 112 13 አካባቢ ላይ በእኔና በመልእክተኛ እመኑ በማለት ባስታወቁኝ ጊዜ አስታውስ ያለ አላህ ይናገራል ማለት ነው። በእኔና በመልእክተኛ እመኑ ብዬ በማለት ማለት ነው፣ ለሐዋርያቶቹ ማለት ነው እያለ ይናገራል። ስለዚህ እኛ ነሳራዎች ነን ወይም ደግሞ ያለ ረዳቶች ነን አንሷሮች ነን ብለው ሲሉ ከነሱ ጋር የከበደ ቃል ኪዳን ገባ። ግን ከዛ በኋላ ያሉትንም ነሳራ እያለ ነው አላህ በቁርአን የሚጠራቸው። ከዛ ከታዘዙት ፋንታ ተውት ይላል። የታዘዙት ፋንታ የአንድ አምላክ አስተምሮት የነበረውን ቀስ በቀስ እየተሸረሸረ ወደ የቢኒታሪያን መጡ። ኢየሱስ ሁለተኛ አምላክ ነው፣ ሌላኛው አምላክ ነው ማለት ነው። ከዛ በኋላ ቀጠሉና ደግሞ መንፈስ ቅዱስን ጨምረው ሶስት አደረጉ ማለት ነው። ይሄ ነው። ከዛ በኋላ ምን አለ? በዚህ ምክንያት ይላል በመካከላቸው ጠብና ጥላቻን እስከ ቂያማ ቀን ድረስ አደረግናል። ጠብና ጥላቻን ራሱ ማለት ነው በመካከላቸው አለ። በቃ ጉባኤ መመስረት ጀመሩ። ከዛ በኋላ በቃ በነገረ ክርስቶስ ላይ እርስ በርሳቸው አለመግባባት፣ ጦርነት ሁላ አድርገዋል ካቶሊክና ኦርቶዶክሶች። ይሄ ሁላ ነገር አለ ራሱ በነገረ ክርስቶስ ላይ ቤዝድ ያደረገ ማለት ነውና ይሄን ይመስላል ማለት ነው። ፈልጌ ነው። አይ ቲንክ እንደተመለሰልሽ ተስፋ አለኝ። እሺ ኡስታዝ ተመልሶልኛል። እሺ ቁጭ በያችን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ለውጣ ነው ይሄ ብቻ አንድ ብቻ ለውጣ ነው። በቃሽ እኔ ማለጋት ይላል። እሺ በሉ መልካም ጊዜ ይሁንላችሁ። አንድ እንጠይቅ ወንድማችን ትውጣል እንጠይቅ። አማርኛ ተመርሽ ነው አንቺ። አውራባት ልጅ ይቅርታ አድርጉልኝ። እንደዚህ አይነት ሰው ጋር ማውራት አልችልም። ያልተረጋጋች ሰው ጋር በጣም ከባድ ነው። ይቅርታ እንግዲህ ያው ሰብአዊነት ሪስፔክት ቢኖረንም ግን እንደዚህ አይነት ሰው በጣም ይከብዳል። አንዴ ለማስረዳት ሞክሬ ትንሽ እንትናት አልተረጋጋችም። በቃ የሆነ ነገር ውስጥ የሆነ የጨነቃት ነገር ያለ ይመስላል።